መቻላል ለምሳሌ እኔ እዚህ ጋር መግለጫውን ስመለከት በመግለጫው የሰማሁት ነገር አለ በጆሬ ከዛ ግን መንክር ሚዲያ ጋር ማውራት አለብኝ ከሱ ጋር ምንድነው መድረኩ ላይ የነበረው ጋዜጠኞች ይቅርታ ማን ነው ጥያቄ መጠየቅ አትችሉ ተባለ ምክንያቱም ብፁዕ አባታችን የጋዜጠኛ ጥያቄ ታቁታላችሁ ብፁዕ አባታችን ቅድስት ድንግል ማርያም ቤዛዊት ናት አይደለችም ብሎ ቢጠይቃቸው ምንድነው ሊሆኑ የሚችሉት መግቢያ የላቸው ስለዚህ እንዲያ ያሉ ፍጥጥ ያሉ ጥያቄዎችን ላለመቀበል ለጋዜጠኞች ዝግ አደረጉና እሳቸው የሚፈልጉትን ተናገሩ ተዘጋ በዚህ ሁኔታ ውስጥ ይቅርታ ጠየቁ ትሉናላችሁ እንደዛ ነው ማስተማመኛ ብሎ ነገር የለም ፍኖተ ጽድቅ ጧት ይመስለኛል በኢትዮጵያ ጧት ምናልባት እኔ ስነሳ ነው ዜናውን ያየሁት ከ9 ሰዓት በፊት ስለሚል ምን ይላል ቢያንስ ከሚዲያው እንዲያወርደው ተጠይቋል አልወረደም ከዛ ይልቅ ጭራሽ ቢኦቲሲ እንዲተላለፍ የተወሰደ አንድ ትምህርት ነበር ውስጡን ስለማቅ ነው ይሄንንም ማወር እሱን ሁሉ ለማስጫን አይነት ፕሮግራም ነው የነበረው ስለዚህ በዚህ ድፍረት ውስጥ የሚሆነው ነገር ምንድነው ቤተክርስቲያን በተቋማዊ አደረጃጀቱ እርምጃ መውሰድ ነው ተወሰደ ስለዚህ አሁን ካሁን በኋላ ልጓሙ እየተጠበቀ ነው የሚሄደው ማለት ገና የዚህ ማህበራት እውቅናውን በተመለከተ የሚባል ነገር ይኖራል ገና በቋሚ ሲኖዶስ እንሰማለን ቤተክርስቲያን ላይ እያጎደፉ እያጨቀዩ ምናምን መጓዝ አይቻልም ወዳጅ ልንሆን ጓደኛ ልንሆን እንችላለን በሌላ መንገድ በሃይማኖት ጉዳይ ግን አብረን መኖር የምንችለው ሃይማኖቱን እስካከበርን ድረስ ብቻ ቪዲዮ ላይ በደንብ ገልጫለሁ ካንገቴ በላይ ሃይማኖትን ቢከዳ ቆርጬ ጥለዋለሁ እናት ብታጠፋ ተወሩራ ጋን ውስጥ ትጣላለች በሃይማኖት ጉዳይ ድርድር የለም ስለዚህ በደንብ ጆሮአችንን አንቅተን እንትን እንበል አሁን እዚህ ጋር ላለው ሰው የተወሰነ ግንዛቤ መስጠት ፈልጋለሁ ቅድም ላልነበራችሁት መስጠት ስላለብኝ ፍኖተ ጽድቅን በተመለከተ መጮ ከጀመርን ነው ከ2 ዓመት ተኩል በላይ ተቆጠረ በመጀመሪያው ተር ከይቅርታው በፊት በነበረው ዘመን በጣም በጣት የምንቆጠር ልጆች ነበር ምንጮ ተቀባይ ግን አላገኘን ይልቁኑ ሚዲያ ላይ ከምንጮው ልጆች ይልቅ እዛ መድረክ ላይ እየሄዱ ምስክርነት የሚሰጡት ብፁዓን ሊቃነ ጳጳሳት ቁጥራቸው ይበልጥ ነበር እውነት ውሸት ወደ ማን ነው ያንን ጥያቄ የምንወስደው ፍኖተ ጽድቅ በራሱ እውቅና ሳይኖረው ግን የቤተክርስቲያን መስሏል ቤተክርስቲያን በየትኛው አገባብ ነው የምታወግዘው ነበር ጭንቁ እሱ ነበር ያላወራነው ጭንቀታችን እሱ ነበር እሱ ሎተሪ ቢፋቅ እሱ ፈጣን ሎተሪ ቢፋቅ እንዴት ነው ነገሮችን ደሞ ማስኬድ የሚችለው ሚለው ሌላ ተጨማሪ እዳ ነበር ሚዲያ ላይ ከሚጮኸው ሰው በላይ እዛ ጋር ያሉ ብፁዓን ሊቃነ ጳጳሳት ማንነታቸው ይገስፍ ነበር እና አቡነ ኤርሚያስ ናቸው እና አቡነ ፊልጶስ ናቸው በሌሎች መልኩ በብዙ መንገድ የምናከብራቸው ብፁዓን ሊቃነ ጳጳሳት አባቶቻችን ናቸው ቆመው ምስክርነት ይሰጡ ነበር ምን እንሁን ታዲያ በዛ ሰዓት ዝም ብለን መጮህ አይደል ጥቂት ምዕመናን የነበረው አጠቃላይ መተማመን አጠቃላይ የነበረው ንቅናቄ በጣም የጎላ ስለነበር ነገሮች ሊያደርሱ የሚችለውን የጥፋት መጠን ለመቆጣጣር ተችሏል በመጀመሪያው ተር እዚህኛው ላይ እስከመጣን በኋላ አጃዊው በስቶ እዚህ ጋር የተፈጠረው ሚዲያ ቻሌንጅ እየቀዘቀዘ መምጣት ነገሮችን ለሌላ ስንጥቃት መንገድ የሚከፍተው ስለዚህ መሞገት ብቸኛ ምርጫ ነበር ከሁለት ወራት በላይ ተፈጅቶ ሙግት ተቀመጠ ሙግቱ በእኛ በማንረባው በደካሞቹ ብቻ ሳይሆን በታላላቅ መምህራን በእነመምህር ታደሰ ወርቁ የተቃኘ ያ ከሆነ በኋላ ወደ ይቅርታው መምጣትን መፈለግ በራስ ፍላጎት ላይ በመነሳትና በመንደርደር እንዲፈጸም ተደረገ መግለጫውን በድጋሚ ቋንቋ የነሽ ቲዩብ ላይ ገብታችሁ ተመልከቱት አለቀ ፍኖተ ጽድቅ ይቅርታ ጠየቀ የሚለውን ገብቶ ያየ ሰው እያንዳንዱን ቃል አበጥሮ እንዲያይልን እንፈልጋለን ያ ከሆነ በኋላ ጉዳይ ወደ ምንድነው የተሰበሰበው ወደ ገመድ ማሰር የዛን የገመድ ጫፍ ደግሞ ለአንድ ብፁዕ ሊቀ ጳጳስ ማቀበል ለብፁዕ አቡነ ዲዮስቆሮስ ፍቃድ ተሰጠ ስለዚህ አሁን ገመዱ ያለው ማጋ ነው አቡነ ሳይሮስ ጋር አይደለም አቡነ ዮስጣቴዎስ ጋር አይደለም አቡነ ኤርሚያስ ጋር አይደለም የገመዱ ጫፍ ያለው ብፁዕ አባታችን አቡነ ዲዮስቆሮስ ጋር ስለዚህ ይሄንን ነገር ለማድረግ ወዴትም እንደምንሄድ እናውቀዋለን ስለዚህ አሁን በተጀመረችው ለአመታት ተጮ መፍትሄ ያልመጣበት መንገድ ሳምንት ባልሞላ ጊዜ ውስጥ መፍትሄ አገኘ ለምን የገመዱ ያዥ አንድ ሊቀ ጳጳስ ስለሆነ አንድ ተቋም ስለሆነ አንድ የማህበራት ማደራጃ መምሪያ ስለሆነ ማህበራት ማደራጃ መምሪያው
ይሄን ነገር ለመወሰን ብዙ መጨነቅ አልተጠበቀበትም። ምክንያቱም ህገ ደንቡ ይናገራል። ምን ብሎ ይናገራል? ይህ ማህበር አጠቃላይ ከዘገባ አዘጋገብ ሂደት ጋር ከሚዲያ አዘጋገብ ጋር በተገናኘ ያ ተቋም ሊንቀሳቀስበት የሚችለው ፍሬምወርኩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ዶግማ፣ ቀኖና፣ ትውፊት ማስጠበቅ ይህንን መሰረት ያደረገ ይህ እስካልሆነ ድረስ ይህ ተቋም የቤተክርስቲያን አካል ሆኖ አይቀጥልም። ስለዚህ ብፁዕነታቸው ምናልባት የሌሎችን ክበቦች ወይም ደግሞ የሌሎችን ስብስቦች እይታ አልጠበቁም። ይህንን ሲወስኑ ጠዋት ጠየቁ፣ ከሰዓት አልተፈጸመም፣ ማታ ሰረዙት። ሂደቱ ጤናማ ነበር ማለት ነው። እኛም አፋችንን ለሞልተን ለመናገር የሚያግደን ነገር የለም። ምክንያቱም ቀድሞ በመምህር ታደሰ ወርቁ በቀረበው ፍሬምወርክ መሰረት የዚህ የይቅርታው እሳቤን ገብታችሁ ብትመለከቱ ምን ይላል? ፍኖተ ጽድቅ እስከተጋ እስከበረታ ድረስ በኦርቶዶክሳዊ ማንነቱ እስከ ጸና ድረስ አብረነው እንሰራለን፣ አብረነው እንታገላለን። ምክንያቱም ወንጌልን መስበክ የቤተ ክርስቲያን ሚሽኗ ስለሆነ ያም የሆነው ዶግማው፣ ቀኖናው፣ ትውፊቱ ተከብሮ እስከተጓዘ ድረስ ነው። ያ እስካልሆነ ግን ኦቨርናይት እኛም እንቀየራለን። ምክንያቱም ቤተ ክርስቲያን የማንደራደርባት መርከባችን ናት። ስንሳፈራት ልንጠብቃት፣ ልትጠብቀን። እሷን ያከበረ ኢየሱስ ክርስቶስ ከምንም በላይ ከፍቷን አክብሮና አስከብሮ ይኖራል። ዘላለም ህልው ነው። በዚህ ሃይማኖታችንም ዘላለም ነዋሪ ናት። በዚህ ደረጃ ግን እኛ አማኞቿ ልናደርግ የሚገባን ጥንቃቄ ከምንም ጋር መታከክ መቻል የለበት። ሃይማኖት ከዚህ ጋር በተያዘ ላነሳ የምንችለው ከግለሰቦች ጋር በተገናኘ ከአቶ ጸጋዬም ጋር ይሁን ከኤልያስ ጋር ከሌሎችም ማህበሮች ውስጥ ካሉ ወንድም እህቶች ጋር ተቀራርበናል፣ መቀራረቧል። ያ ግን በሃይማኖት በማህተብ ያለውን ማንነት አይቀይረው። እዚህ ላይ አለመደራደራችን ነው መታየት መቻል ያለበት። ስለተዋወቀ ስለተወዳጅን በሌሎች ጉዳዮች ስለምናወራ እንደው በሃይማኖት ጉዳይ እንዲሸም ይዞን ወደ ኋላ ብሎ ነገር የለም፣ አይሰራም። ውግዘትን እስከ መጨረሻው በማስፈጸም ተባባሪ ነው። ግንባር ቀደም ሆነን ጮኸን የጀመርነውን ሐሳብ በደንብ አድርገን በጉልህ እንገፋበታል። ምክንያቱም ቅድም የተናገርኩት ነገር የሚያስጠልለን በሌለ ሰዓት ሲከፋን በዘመናችን በእኛው እድሜ ክልል ውስጥ ባሉ ወጣቶች እየተነገረ ወደማያልፈው ዓለም የሚሄዱበት ብንሄድ ይሻለናል የተባለውን ጦስ ያለፍነው በቤተ ክርስቲያናችን። ቤተ ክርስቲያን ስላለች ተርፈናል። ቤተ ክርስቲያን ስላለች ተጠልለናል። ቤተ ክርስቲያን ስላለች እኛ ራሳችን በጣም ደስተኞች ሆነን ኖረናል። ቤተ ክርስቲያን ከሌለች ግን ይሄ ነገር አይኖርም። ስለዚህ በቤተ ክርስቲያን የሚደራደር ማንነት የለንም። መቼም ነው የሌለን። በምንም ሁኔታ ውስጥ ነው የሌለን። ያንገበግበናል። ቅድስት ድንግል ማርያም ቅድም ብያቸዋለሁ፣ ታላቁን መከራ ከአምስቱ ሐዘናት ትልቁ የተባለውን የኢየሱስ ክርስቶስ የልጇ የወዳጇን ስቃይ፣ እንግልት፣ ሞት እኛ ስናስበው እንኳን ሳናየው በአይናችን በዚህ በብረቱ አይናችን ሳናየው፣ ነገር ግን በመንፈስ ተመልክተን ዘውትር የምናነባበት አባቶቻችን ዋሻ ጥሰው አለት ፈልፍለው ስለዚህ ፍቅር በሚቃጠሉበት ቀን እሷ አይኗ ተመልክቶ የአይኗ እንባት አልቆ ተጠናቆ ደም እንባ እስክታለቅስ ድረስ ዋጋ በከፈለችበት በዚህ ሳምንት ቅድስት ድንግል ማርያም ቤዛይት አይደለችም ብሎ ተነገረ። ይህንን እንደዋዛ እንመለከተው፣ እንደ ቀልድ አናየው። ስለዚህ እዚህ ላይ ያለን አቋም ማንም እንዲያውቀውና እንዲረዳው የቀጠለው ይሄን ነው። ከዚህ አልፎ በነገራችሁ ላይ ትላንት አሁን ቀድሞ ይሄን ነገር ሰበር ዜና ብለው የጀመሩ ሰዎች ሊቀጳጳሱ ይቅርታ ጠየቁ፣ እንደዚህ ሆነ፣ በቃ አሁን ነው ሰላም ሆነ ብለው ሲዘግቡ ተመልክቻለሁ። ስፔሻሊ ፌስቡክ ላይ ምን አይነት ስሜታዊነት ነው! ሰው ለሐሳቡ እንኳን እንዴት አይታመን? ጥሩ ነው ቀድማችሁ ጀመራችሁት ከማንም በፊት። ለምንድን ነው ቀድማችሁ ማትጸኑት? እንደዚህ አይነት ሚዲያዎች ለምን ይሄንን ማዘግየት ከበዳችሁ? ፍላጎታችሁ እያንዳንዱ እንቅስቃሴያችሁ ሚዲያችሁን ከማግዘፍ ጋር ነው። በልባችሁ ሃይማኖት እየከሳ በገጽ ሚዲያችሁ ቢገዝፍ ጥቅሙ ምንድን ነው? ሰበር ዜና ማሟሸት፣ ሁሌ የማይጠቅምን የሆነ ነገር ጫፍ አንዴ ይቅርታ፣ ሰበር ዜና እያሟሹ ብቻ መክተልተል ሐሳብን እንኳን ጀምራችሁ አጨርሱ።
እርግጠኛ ነኝ እኚህ ብፁዕ ሊቀ ጳጳስ ያቀረቡትን መግለጫ ማንም አልሰማውም። ይቅርታ ጠየቁ ብሎ የዘገቡ አካላት ነው የሚመለከተው። ማንም ሙሉ ሳያዳምጥ ጫፉን አየ ወይ የሆነ ሚዲያ እንዲገዝፍለት የሚለው ይቅርታ ጠየቁ፣ ብፁዕነታቸው ይቅርታ ጠየቁ ይላል። ያንን ሄዲንግ የያዙ መጡ፣ ብፁዕ ሊቀ ጳጳሳችን ይቅርታ ጠየቁ። እምስ ማድረግ ቀድማችሁ ሳይሏችሁ ፍየል ከመድረሷ ቅጠል መበጠሷ ነው፣ ትበጥሳላችሁ። ሲያልቅም ደግሞ ቀድማችሁ የምትጨርሱት እናንተ ናችሁ። ጉዳዩ በቀኝ ሳይል። ስለዚህ አሁንም በኩራት የምንናገረው ሳናፍር የምንናገረው እኚህ ብፁዕ ሊቀ ጳጳስ ገና በደንብ መታየት መቻል አለባቸው። እሳቸው ብቻ አይደሉም፣ እና አቡነ በርናባስ በደንብ መታየት መቻል አለባቸው። ምክንያቱም እንደ ልባቸው ሲኖዶስን እየዘረጠጡ እንደ ልባቸው ገባ ወጣውን እንደፈለጉ በራሳቸው መድረክ እንትን እያሉ እየሄዱ ከፕሮቴስታንቶች ጋር በጀርባ እየተመቻቹ እየተፋቀሩ ከነሱ ጋር ጊዜ እያሳለፉ ሀፒ አወራቸው ከነሱ ጋር ሆኖ ቤተክርስቲያን ላይ ግን ጥቁር ለብሶ መምጣት አይቻልም። እዚህ ጋር ደፍቶ እዚህ አጥልቆ መመላለስ አይቻልም። አባቶቻችንን በዚህ ያህል ደረጃ ስንናገር አናፍር። ለምንድን ነው ማናፍረው? ማናፍረው ኢየሱስ ክርስቶስ ስለተካደ በእነሱ አፍ፣ በልባቸው እመብርሃን ስለተከዳች፣ እመብርሃን ያልተከበረችበት ሰውነት፣ ኢየሱስ ክርስቶስ ያልገዘፈበት ምላስ በምን አይነት መንገድ ነው ታዲያ የለበሱትን ይሄን የጵጵስና ልብስ ብቻ አክብረን ልናያቸው የምንችለው? አይሆንም። ይሄ አላቅም ከህግና ከስርዓት ጋር ምናምን ተጣልተን ሊሆን ይችላል። እኔ እውነቴን ነው የምላችሁ ከክርስቶስ አምላክነት ጋር ከምጣላ፣ ከመብርሃን ቤዛዊትነት ጋር ከምጣላ፣ ከብፁዓን ሊቃነ ጳጳሳት አባቶች ጋር ብጣላ እመርጣለሁ። ህግ ጥሼም ቢሆን ከእሳቸው ጋር መጋጨቱን እመርጣለሁ። ይሄ ሃይማኖት። ስለዚህ ይህንን ማንም ሰው ቢረዳው በጣም ደስ ይለኛል። አሁንም ደመ ሞቃት ነን። አሁንም ከትኩረታችን አሁንም ከሚዛናችን ማንም የሚያወርደን የለም። ጉዳዮችን የምናይበት ክላይማክስ ሰፍቶ ሊሆን ይችላል፣ ጠቦ ሊሆን ይችላል። ነገሮች እርምት እንዲያገኙ በተለየ መንገድ ፍላጎቱ ሊኖረን ይችላል። ምክንያቱም የቤተ ክርስቲያን ዓላማ መሰብሰብ ስለሆነ ባይዘው አንድ ሰው እኔ ከሳቸው በጣም የደበረኝ እብሪት ነው። ለምሳሌ ትዕቢት በጣም አምጣለሁ በግሌ ትዕቢት በጣም የሚደብር ነገር። ሰው ከታበየ ለይቅርታ ቦታ የለውም፣ ለፍቅር ቦታ የለውም። በቃ ተጨናንቋል። ይሄ በትዕቢት ኃይል ተወጥሯል ማለት ነው። በትዕግስት ግን ጥቂት ፐርሰንት እንኳን ዝቅ ማለት ከቻለ ማትረፍ ይቻላል። የቤተ ክርስቲያን ተልእኮም ይሄ። ወደ አሪዮስ እንመለስና ወደ ሐሳብ ሰጪዎች ይሄዳል። አሪዮስ ላይ የተደረገው ነገር ምንድን ነው የተደረገው? በደንብ አስቡና በደንብ አስታውሱ። የተደረገው የሆነው ነገር ምንድነው? ሲክድ ሲጠሩ ሲያናዝዙት፣ ሲክድ ሲጠሩ ሲያናዝዙት፣ መጨረሻ የካደውን ነገር እንዲናገረው ነው ያደረጉት። አላም ነው ብሎ ሆዱ ሲብላላ ነው መጨረሻ ሆዱ ተበጽብጾ የአይነት ዕጣ ፈንታ የገጠመው። ክህደትን ቤተክርስቲያን የምትቆጣጠርበት በቂ የሆነ መሳሪያ አላት። ክህደትን የምትቆጣጠርበት መሳሪያ ላይ ቆርጦ የመጣል ብቻ ሳይሆን የማትረፍን ፍላጎት አለ። የማትረፍ የመያዝ ቢተርፍ ያው ከወንድሞች መካከል አንዱ የሆነ የሰማዕቱ አለ፣ ምስክር መሆን ይችላል። ለማትረፍ እነሱን ለመያዝ ያልገባንበት ጉድጓድ የለም። በቃ የቤተክርስቲያን እንዲሆኑ ለማድረግ ሚሽን ስለሆነ ባይዘዌ በሰዎች የተለየ ቴክኒክና ታክቲክ የምትፈርስ ቤተክርስቲያን የለችም። ይሄን ብሎ መጠራጠር በራሱ ቤተክርስቲያንን አለማመን። ቤተክርስቲያናችን በቀመርና በስሌት አትፈርስም። ቤተክርስቲያናችን በደም ትገዛለች እንጂ በገንዘብ አትሸጥ። ቤተክርስቲያን ላይ ያለንን እምነትና እናስተካክል። ያ ሰው ቢደክም ቢተጋ ጠብ ቢል ቢረግፍ ቢያጎድል ቢሞላ ለራሱ ነው ትርፉ። ቤተክርስቲያን በማንም ጩኸት የምትፈርሰው የካርቶን ቤት አይደለችም። ክቡራን ወንድሞች እህቶች፣ መሰረቷ በጣም የጸና ነው። ይሄን ለማረጋገጥ መቼም ገዳማት ሄዳችሁ ሰዎች ብዙ ምስክር መሆን ትችላላችሁ። ስለዚህ እንዲህ ብለን ነው ማጠናቀቅ መቻል ያለብን። ባይዘው በጣም ምንናወጥ ስለሚመስላችሁ አትደንግጡ፣ ኢየሱስ ክርስቶስ ጌታ ነው ምናምን ይሉናል። እናንተ ደግሞ ስትደነግጡ ኑሩ። እናታችን ቅድስት ድንግል ማርያም ቤዛዊት ናት በሉና መልሱላቸው። ምክንያቱም መደንገጤኛ ባህሪ አይደለም። ተጠንቅቃ ተበጃጅታ ተሰርታ የተሰጠችን ቤተክርስቲያን የምታስደነግጠን አይደለችም፣ የምንኮራባት ናት። ድንግል ማርያም ሲባል ኮሽ ባለን ቁጥር ቅዱሳን ሲባል እህረ ታቦት ምናምን የምንል አይነት አይደለም። ተሰርቶ የተሰጠን ስርዓት የምናምነው የምንኖረው። ስለዚህ ትጋታችን ለቤተክርስቲያናችን አይጉደል። ይሄ ነው መሆን መቻል ያለበት። ጉዳዮችን ወይ እኔ አንዳንዴ
ይቅርታ ስለ ቃል አጠቃቀሚ ወይ አትዩን ወይ ይሁን ሚዲያ ላይ የምንሰራውን ስራ የዛሬ 4 ዓመት ሄዶ ምን ሰራ ብላችሁ ማስተዋወስ ካልቻላችሁ እውነቴን ነው ፎሎዋችሁን አንሱና ብሎክ አርጉኝና ጥፉ አትዩኝ እንደዛ ከሆነ ጫፍ ትያዛለች ሰሞነኛ አንድ ሳምንት 3 ቀን 4 ቀን ትያዘና ያቺ 3 ቀን 4 ቀን ትመጣና እንደዚህ ነቃ እዛች ጋር ብቻ በጣም የታመኑ ሰዎች እንኳን ይሄን ሲሉ ስንሰማ በጣም ያሳዝን አክቹአሊ እንኳን ቤተክርስቲያን የቅድሙን ቃል ዋስ በቤተክርስቲያን ልጅነታችን ከሰንበት ትምህርት ከእናታችን ማህፀን ከእናቶቻችን እኛን ካሳደጉበት ጥበብ አንስቶ እስከ ቤተክርስቲያን መግባት በሰንበት ትምህርት ቤት በተለያዩ የቤተክርስቲያን አደረጃጀቶች ውስጥ ያገኘነውን መንፈሳዊ ፍሬ በቀላል ትችቶችና በቀላል ወገራዎች የምንተው በካርቶን ቤት የተሰራን አይደለንም እንኳን ቤተክርስቲያን እኛ የካርቶን ቤት አይደለም ዝም ብለን በትችት አንፈርስ ስለዚህ ያለው አጠቃላይ እንድታቁ ምንፈልገው ነገር ይሄንን ስለዚህ አሁን የበለጠ ኢንዱ የምንፈልገው እኚህ ብፁዕ ሊቀ ጳጳስ ላይ የተጀመረው ነገር የበለጠ ተጠናክሮ እንዲቀጥል ምክንያቱም እብሪት እንጂ ይቅርታ የለም ትዕቢት እንጂ መሰበር የለም ይልቁኑ የዋህነት ለቅድስት ቤተክርስቲያን ያለንን ፍቅር እመቤታችን ቅድስት ድንግል ማርያም ቤዛናት ብለን መናገራችንን ዕውቀት ሳይሆን የዋህነት አድርገው የቆጠሩት ሊቀ ጳጳስ በደንብ ሊታዩ ይገባል ይሄ ነው አቋማችን ትትና ዮኒ እንኳን ደህና መጣችሁ ዮዮ ኦርቶዶክሳውያን ተሰባስበው የሚነጋገሩበት ቦታ ነው ስለዚህ እንነጋገርበት ብትወጡ የተሻለ ነው ብያስባለሁ መልካም ሲነሱን እናባራቸው ምን በሉ መሰላችሁ ስትደነግጡ ኑሩ ቅድስት ድንግል ማርያም ቤዛዊት ናት ብላችሁ ጻፉ እስቲ ይሄ መጽሐፍ የከበደው እጅ መቼም እሱን እኮ ነው ቴዲ ያልኩት እኔ ቀድም እኮ ውጡ ይሄ የኛ ማለት ጨዋታችን ነው ውይይታችን ቦታ ነው ያልኩት አንዴ ሮቢ ይሄንን ጻፉ አንዴ ሁላችሁ ስትደነግጡ ኑሩ እመቤታችን ቅድስት ድንግል ማርያም ቤዛዊት ናት ብላችሁ ጻፉ ሁላችሁ እንዲህ ስትሏቸው ይበናሉ ምክንያቱም አጋንንት የሚጠፋው ጸበል ሲረጭ ስትደነግጡ ኑሩ ባሏቸው እነሱን ያ ነው የሚሆነው ይቅርታ ሮቢዬ ትትና እንኳን ደህና መጣሽ ደህና ቆያችሁ ሰላም እግዚአብሔር ይብዛላችሁ እግዚአብሔር ያክብርልን ቴዳዬ ሁላችሁም እዚህ ያላችሁ በጣም ጠንክረን ምክንያቱም አንድ መምህር አያቸው ቀደምዬ ቪዲዮ ሲሰሩ ነበርና አስገብቻቸው ሐሳብ እንዲሰጡ እንድናደርጋቸው ማለት ነው በዚህ በፍኖተ ጽድቅ አዳራሽ ብቻ ሳይሆን የዛኑ የዕለተ ስቅለት ዓርብ ዕለት በሌላ ቤተክርስቲያን ተገኝተው የካዱት የክዳት ትምህርት እጅግ በጣም አሳፋሪ ልክ የኦርቶዶክስ ቤተክርስቲያን የተሰቀለልኝ መልአክ አለ ብላ እንደምታምን ነው የተናገሩበትና ይሄ የአፍ ወለምታ ወይም ደግሞ ይሄ ዳህጸ ልሳን ሳይሆን ትክክለኛ የክህደት ጥግ ነው እየተደረገ ያለው ስለዚህ አሁንም ነቅተን ቤተክርስቲያናችንን ከእንደዚህ አይነት አሁን ላይ እጅ ለእጅ ካልተያያዝን ትላንትና በቃ በጣም ብዙ ሰዎች እኛንም ሲሰድቡ የነበሩ አሉ ቢያንስ እንኳን የለበሱትን ልብስ አክብሩ ንስጥሮስም የለበሰው ይሄው የጳጳሳቱን ልብስ ነው ዲያቆን ኒቆላውስም ራእየ ዮሐንስ ያለው የለበሰው የዲያቆናቱን ልብስ ነው እኛ የቅድስት ቤተክርስቲያን ንዋያተ ቅዱሳት ወይም ደግሞ ጵጵስና አይደለም እየናቅን ያለነው እኛ ሰውም አልናቅንም ሰውም አላዋረድንም ግን ሐሳቡን ወይም ክህደቱን ግን እስከ ጥግ ድረስ እንቃወማለን በቤተክርስቲያናችን ቀልድ ስለማናቅ እንኳን አይደለም በቤተክርስቲያናችን ስር ያሉትን አይደለም ከውጪ የመጡትን የሌላ ሃይማኖት ሰዎች በሰው ደረጃ እናከብራቸዋለን እና ለልብሱ ክብር ስጡ የምትሉን ሰዎች እባካችሁ የለበሱትን ልብስ ሳይሆን የሚናገሩትን ንግግር የለበሱት ልብስ እንኳን በሚናገሩት ንግግር እንደማይገባቸው ስለምናውቅ ይሄ
ይሄ ነው እኛን የሚያናገረንና ኑሯቸው ህይወታቸው ከሶሻል ሚዲያ ላይ የሚለቃቀም ልቅምቃሚ ሳንቲም ለሆኑ ሰዎች ደግሞ ጆሮ አትስጡ። ምንድነው እንደ መስኖ ውሃ በተከፈተላችሁ በኩል አትፍሰሱ። ቆም ብሎ ማስተዋል የሚባል ነገር ይልመድብን። መምህር ይቀጥሉ። ይቅርታ ቴዶ እግዚአብሔር ይስጥልኝ። እናመሰግናለን ትትና ምናልባት መምህር ከመናገራቸው በፊት አንድ አሁንም ተጨባጭ ነገር መናገር የምፈልገው የተለያያችሁ ትልልቅ የሚዲያ ሰዎች መምህራንም ጭምር ልትሆኑ ትችላላችሁ ስላላችሁ ማለት ነው። ቀድሞ በዚህ ጉዳይ ላይ ሙሉ ሐሳብ ይዛችሁ የመጣችሁ ሰዎች ወይም ይህ የክህደት ትምህርት በተነገረ ዋዜማ እንቅስቃሴያችሁን የጀመራችሁ በጣም የበረታችሁ ሰዎች ቀድማችሁ ጀምራችኋል። ቀድማችሁ አትጨርሱ። ቀድማችሁ መጀመራችሁን አዘግዩት። ይቅርታ ጠይቋል በሚል ሐሳብ የምታዳፍኑ ሚዲያዎች እረፉ። ቀድማችሁ መጀመራችሁን በደንብ ቃኙት። አሁን ለሚዲያ ፍጆታ የምትተጉ ብቻ አትሁን። ቅድም ተናግሬያለሁ። ሚዲያችንን ስናሳድግ ሃይማኖትን እያሳነስን ተቸግረን። ሚዲያችን በማደግ ውስጥ እያንዳንዱ ነገር ላይ ብልሃትና ስልት መኖር መቻል አለበት። እያንዳንዱ ቀን የኃላፊነት መሆን መቻል አለበት። መግለጫው ገና ተነግሮ እነ መንክር ሚዲያ ላይቭን እንኳን አልጨረሱት። ላይቭ ሳልቅ ይቅርታ ጠየቁ ጫጫጫጫጫ ራሳችሁ ቀድማችሁ አንጫጫችሁት። ወይ ዘግዩ ወይ ከፈጠናችሁ ቀድማችሁ አትጨርሱ። አሁንም እኚህ ብፁዕ ሊቀ ጳጳስ ይቅርታ አልጠየቁ። መምህርዬ ይቀጥሉ። እንኳን ደህና መጡ። ሄዶ እንደምን አለ። የሚገርመው እግዚአብሔር ይመስገን ማለት ቢያንስ መረጃው አለን እኛ። በዚሁ አጋጣሚ እንድታውቁ የሚያስፈልገው ይቅርታ ጠየቁ የተባለበትን መንገድ ልንገራችሁ። ትናንት ማታ ስልክ ተደወለ ከጠቅላይ ቤተ ክህነት ካሉ የሳቸው አጃግሬዎች ለማለማን ለዩቲዩበሮች። ይሄን በደንብ መያዝ አለባችሁ። መንክር ሚዲያ፣ ታምኖ ሚዲያ፣ ንቁ ሚዲያ ምናምኖች እነዚህ ተደወለላቸው። አባታችን ነገ በተናገሩት ነገር ላይ የሚናገሩት ሐሳብ ስላለ ኑ ተባሉ፣ ገቡ። የሚናገሩትን ተናገሩ። እጅ አውጥተው ጥያቄ ሲሉ ውጡ ነው የተባሉት። በደንብ ይሄንን ያዙ። ማወቅ አለባችሁ። ሙሉ ከፈለጋችሁ ቪዲዮ አለን እንደዚያ ሲሉ መጠየቅ አይቻልም ሲባሉ አንደኛው እሱ ነው። ሁለተኛ ዛሬ የሰጡት ነገር ከባለፈው የባሰ የጠነከረ ነገር ነው። ስህተት ነው እየተናገረ። አንደኛ ጦርነት ማንንም ያወጀ የለም አንደኛ። ሁለተኛ በዚህ በሚዲያ መምህራንም በራሱ ባውደ ምሕረት የምታስተምሩት ትምህርት ስህተት ነው፣ እረፉ። ዛሬ የተናገራት እያንዳንዷን ቪዲዮ እመቤታችንን መች ነው የሰጠነው? እኛ የክርስቶስን የቤዛነት ሥራ ለእመቤታችን መች ሰጠን? አሁንም ይንገሩን። ማን ነው እንዲያ ብሎ ያስተማረ? እኔ ቪዲዮ ሰርቼበታለሁ ካያችሁ። ምን ብዬ ነው የሰራሁት? በራሱ ያስተማሩት ትምህርት አይደለም መጀመሪያ መታየት ያለበት። ቤተክርስቲያን ያላስተማረችውን እንዳስተማረች አድርጎ ማምጣት ትልቁ የተሐድሶ እንቅስቃሴ መንገድ ነው። ስለዚህ አሁንም ምዕመናን በደንብ ማወቅ አለባችሁ። ይቅርታ አይደለም ዛሬ ከባለፈው የበለጠ አድምተው ነው የሄዱት። እብሪት ዝም ብሎ በቃ ደብረ ሊባኖስ ነው ተወልጄ ያደግኩት ምናምን ብለው ወደ ፖለቲካ ሊወስዱበት የሄዱበት ርቀት ስለመቤታችን ስለቤዛነት ምናምን መናገር አላስፈለገኝም ነው ያሉ። ቃል በቃል ሰምታችኋል። በቃ አላስፈለገኝም ነው ያሉ። ዛሬ ቀጥለዋል። ውዳሴ ማርያም ምናምን በባለፈው ገድላት ድርሳናት አዋልድ መጻሕፍት አያስፈልጉም እያሉ ነው የሰነበቱ። ዛሬ በሁለት ቢላ መብላት አይቻልም። ባጭር ንግግር ይቅርታ አይደለም ይሄ የበለጠ አጽንተውት ነው የሄዱት። ሆለታ ገብርኤል ላይ በዚሁ አጋጣሚ ትናንትና አንድ ቪዲዮ ሼር ያደረግን ነበር ካያችሁት። ወደ ፍኖተ ጽድቅ ማህበር ከመሄዳቸው በፊት ሆለታ ገብርኤል የስቅለት ቀን ገቡ፣ ያንኑ ትምህርት አስተማሩ፣ ቀጥታ ወጣው ሄዱ። አንድ ስግደት እንኳን ሲሰግዱ አላየንም። ይሰው ምን ለማለት ነው? ቤተክርስቲያንን እየወጉ ያሉ ሰዎችን እንታገላለን እስከመጨረሻው። ቋሚ ሲኖዶስ አሁንም ይሄ ይቅርታ የሚባል ነገር አይደለም። ይቅርታ ለማለት አይደለም። በቤተክርስቲያን ላይ ተሳልቀው ነው የወረዱት። እንደዚህ አይነት ቀልድ የለም። በቃ ቀልድ መቆም አለበት። ዘመኑ ሊበቃ ይገባል። ቤተክርስቲያን ቋሚ ሲኖዶስ የሚያደርገውን በዚሁ አጋጣሚ ቴዶ እዚሁ ዲኤምቪ አካባቢ ዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ አካባቢ ነው የሚኖሩት እሳቸው እንደምታውቁ። ብዙ ነገሮች አሉ በውስጥ እናወራለን። በቃ ምንም በቃ ይሄ ቤተክርስቲያን ላይ እየቀለዱ የቤተክርስቲያንን ቆብ የቤተክርስቲያንን ልብስ ለብሰው የምንፍቅና ትምህርት የሚያስኬዱ ሰዎችን
አንታገስም። እነ ዲዮስቆሮስ ጺማቸው እስኪነጭ ድረስ ታግለዋል። ከዛ በላይ እንታገላለን እኛ ብዙ እንዳላበዛ ቴዶ ይቅርታ አይደለም የጠየቁት እንኳን ይቅርታ አይደለም ተሳልቀው ነው የወረዱት ዛሬ በቃ ይሄ መታወቅ አለ ካንድ ሊቀ ጳጳስ የማይጠበቅ ጳጳስ ብሮ ለመጥራት ራሱ የማይጠበቅ ዝም ብሎ የማደናበሪያ ምንድነው ይያሉ ያሉት ምዕመናን አትደናበሩ ምዕመናኑን ለማደናበር የሄዱበት ርቀት ምናምን አረ እንዲ ነው እንቀጥላለን በርቱ ትግላችን አይቆምም ቴዶ እንበርታ ለማለት ነው ወንድሞቻችን ከነዚህ አይነት ወንድሞች ጎን መቆም አለብን ምሳሌ እኔ አሁን ገብቼ ነበር አንዳንድ መረጃዎችን ይዤ እልክልሃለሁ ቴዶም በቃ አዘጉት በቃ ሪፖርት ያደርጋሉ በደንብ ታፕ ኮፒ ሊንክ ምናምን እናድርገው ወደ ኋላ የሚባል ነገር የለም ቴዶ እግዚአብሔር ይስጥልኝ በእውነት እናመሰግናለን ቃልዮት ያሰማልን መምህራችን ቅድም ስነግራችሁ ነበር አይደል ይሄንኑ ነገር ምን አይነት ነገር ነበር ጋዜጠኞች መታገዳቸውን እየነገርኳችሁ ነው እንግዲህ ከመምህራችን ጋር ምንም አይነት ነገር አላወራን ነገር ግን ኢንተርናሊ ያለው ጉዳይ ይሄ ነው ለዛ ነው ቀድማችሁ አትጨርሱ በደንብ ፈትሹ በደንብ ይዩ ብለን የምንለው ስለዚህ ይሄንን ነገር አሁንም በደንብ አጽኖት ሰተን መክፋት እንዳለብን ነው መምህራችን ያስረዱና ያሳወቁት ይሄን ነገር ነው ልናደምጥ የሚገባው ብዙ ጊዜ አለን እኔ ምን አይነት ነገር እንደሆነ አላቅም ቤት ውስጥ እንጀራ ተጋግሯል ትኩስ ነው ዝናብ እየዘነበ ነው ጣሪያው ተገነጠለ እንጀራው ምን አርጋችሁ ነው የምታተርፉት ጃንጥላ ይዘን አትሉኝ መቼ ጣሪያው እየተገነጠለ ዝናብ እየጣለ ስለሚቀጠቀጠው እንጀራ ነው የምታስቡት ብዙዎች ጵጵስና ያለው ኢየሱስ ክርስቶስ አምላክ ስለሆነ ጵጵስና ያለው እመቤታችን ቅድስት ድንግል ማርያም በክብሯ መጠን የምትገለጥ በመሆኗ እንደዚህ አይነት ድፍረቶች በሚደፈሩበት አይነት ሁኔታ መጥቶ ስለ ጵጵስና መከራከር አይቻልም ምክንያቱም ዋናው ነገር ነው እየተናገረ ስለዚህ ይሄንን ነገር በደንብ ማየት ያስፈልጋል አይደለም ጳጳሱን ጵጵስናን ራስ ዞር ብሎ ማየት ያስፈልጋል ሻሸመኔ ላይ ሰማዕታት አይደሉም ሰማዕትነታቸው ይጣራል ብሎ የሚያላግጥን የሚያሾፍን ጳጳስ ቦታ ላይ ሾሞ ምዕመናንን አሳቆ ነው እንግዲህ ጵጵስና ይከበር ምናምን አለው መልካለው ልካለው ግዴላችሁ እና ይሄንን ነገር በደንብ አሁንም ማየት ያስፈልጋል መምህራችን የገለጡትን በደንብ አጽንኦት ሰጣችሁ እንድታደምጡ ያስፈልጋል እግዚአብሔር ይስጥልኝ በዚህ አጋጣሚ በቃ እንትን ከሆነ ማለት ምዕመናን የመስማት ልብ ካላችሁ አንዳንድ ነገሮችን አንድ ደቂቃ የሆነች ነገር እናሰማቸው ልብ በደንብ ማወቅ ስላለባቸው ነው እንዲህ መቀለጃ መሆን የለብንም ምሳሌ ቤተክርስቲያን ስለ ክርስቶስ ብቻ ማስተማር አለባት መዘመር አለባት ይያሉ ነው ስሙ እዚህ ጋር ክርስቶስን ማኒተር ያደረጉ መዝሙሮች ናቸውና እንደዚህ ያሉ መዝሙሮችን መዘመር ለቤተክርስቲያናችን ትልቅ ትንሳኤ ነው ስሙ የቤተክርስቲያን ትንሳኤ የሚሆነው ስለ ክርስቶስ ብቻ ስንዘምር ነው ይያሉ ነው ቅዱሳን መቤታችን ለነሱ መዘመር አይገባም ይያሉ ነው ስሙ በደንብ እናንተ ያደረምላችሁ እግዚአብሔርን ስታመሰግኑ ስታገለግሉ ክርስቶስን ስትሰብኩ ኢየሱስ ክርስቶስ የኃጢአትና የሞት መድኃኒት ነው ከሰማይ በታች ከምድር በላይ ከሱ ውጪ የለም ብላችሁ ስትዘምሩ ብዙ ችግር ሊያጋጥማችሁ ይችላል ሰማችሁ ስለ ኢየሱስ ክርስቶስ ብቻ ስትሰብኩ ብዙ ችግር ሊያጋጥማችሁ ይችላል ስሙ በደንብ ይሄ ይውላችሁ በስተት የተናገሩት ነገር አይደለም ታቅዶበት ታል ሲሰራ ይኖርበት ነው ይቀጥላል አሁን አስተሳሰባችን መቀየር አለብን አሁን ይያሉ ነው ስሙ ወዴት የቤተክርስቲያኗን አስተሳሰብ ወዴት ነው የሚቀይሩት ልጆቻችን የጠፉ ከቤተክርስቲያን የተገፉትን መመለስ መሰብሰብ አለብን እነበጋሸውን እነትዝተውን ቤተክርስቲያን ገፍታ ነው እንጂ ያስወጣቻቸው ስተት አልሰሩም ይያሉ ነው ስሙ ቤቱን ገፊ ነው ከዝሩን ጉልበት በላይ ከሀያ ፈረስ ጉልበት በላይ በከፋ ጉልበት አገልጋዮቹ የሚገፋል ስለዚህ ይኸውላችሁ ቤተክርስቲያን አሉ ቤተክርስቲያን ከፈረስ ጉልበት ከሀያ የፈረስ ጉልበት በላይ ከዝሆን ጉልበት በላይ እየገፋችን ነው ስለ ቅዱሳን ስናስተምር ተው ስለ ኢየሱስ ክርስቶስ ብቻ ስናስተምር ቅዱሳን አያስፈልጉም ስንባል በቃ እየገፋችን ነው ቤተክርስቲያን ይያሉ ነው በደንብ ጉዳዩ ቀላል አይደለም የለየለት የምንፍቅና ትምህርት ነው ያስተማሩ ያሉት
የለየለት የተሐድሶ እንቅስቃሴ ነው። የሆነ ነገር ነው የወጣው ያስተማሩ ያሉት ነገር አስረግጬ ደግመዋለሁ አሁንም ታቀዶበት እየተሰራ ያለ ነው የናሰግር ትምህርት ነው ይሄ እኮ ሌላ እኮ አይደለም ዛሬ የመጣ አይደለም እንበርታ ወደ ኋላ አንበል በቃ ይሄው ነው ከዚህ በላይ እንግዲህ ክህደትን ማድመጥ የሚችል ጆሮ ካላችሁ እንግዲህ እናንተ ራሱ እንደ ካዲ ትቆጠራላችሁ ማለት ነው ሌላ ምንም ልል አልችልም በሳቸው ወገን ይዞ እንደው የሚከራከር ካለ ይሄንን እየሰማን ይሄንን እያደመጥን አይ እንደው ይሄ ደህፃ ነው የንግግር ችግር ነው ብላችሁ የምታስቡ ሰዎችን ስለሰማው ማለት ያስቃል ለማንኛውም መምህርን እድሜ ይስጥልን በጣም እናመሰግናለን ታላላቆች አሉና እነሱ እናስቀድምና ዛሬ የነበረውን አጠቃላይ ሁነት ወንድማችን ሚኪ እንደው መምህራን ከመንደርደራቸው በፊት መምህራን የበለጠ ያጸኑታል ወንድማችን ሚኪ የመንክር ሚዲያ ባለቤት ነው ስለዚህ አጠቃላይ ምን አይነት ነገሮች ነበሩ የሚለውን ደግሞ ከሱ አፍ ተሰማላችሁ እንግዲህ ይቅርታ ጠየቁ ብላችሁ የምትፈነጩ ሰዎች ማለት ከወንድማችን እንደውም የመንክር ሚዲያ ነው ይሄን ነገር በደንብ በግልጽ ቋንቋ ያስቀመጠው ይቅርታ ይጠይቃሉ ብለን ስንሄድ ብሎ በደንብ ሐሳቡን የገለጠው መንክር ሚዲያ ነው ሚኪ እስቲ የተወሰኑ ሐሳቦችን አስጨብጥና ወደ ካህናት ወደ አባቶቻችን እንሄዳለን እሺ ቴዳዬ ያመሰግናለሁ አባቶቼ ወንድሞቼ እህቶቼም እናቶቼም እህቶቼ አባቶቼም ጭምር ሁላችሁም እንደምን ዋላችሁ እንደምን አመሻችሁ እንደምን አደራችሁ እንግዲህ የዛሬው በተመለከተ ምንድነው የሆነው ሰሞኑን ያው እኛም እንደ መንክር ሚዲያ እንደዚህ አይነት ሐሳቦችን በደንቡ ስናሰራጫቸው ነበር ምክንያቱም ሊቃውንተ ቤተክርስቲያን በመቤታችን ዙሪያ ምን ይላሉ የሊቀ ጳጳሱ ስህተት ምንድነው የሚለውም በተደጋጋሚ በመንክር ሚዲያ ፌስቡክ ገጽ ላይ ስናሰራጭ ነበር ያንንም በማስመልከት ዛሬ ጠዋት ላይ ስልክ ተደወለልኝ በተደጋጋሚ አንድ ሁለቴ ሲደወል ማንሳት አልፈለኩም ትንሽ ከንቅልፍ እየተነሳው ስለነበረ ሶስተኛ ሲደገም ግን አነሳውት የደወሉልኝ አባት እንደ ቀድሞ ሁሉ ቤተክርስቲያን ውስጥ የሆነ ተለያዩ ቀረጻዎች ሲያስፈልጉ ሁሉንም እንግዲህ በቤተክርስቲያን ህዝብ ግንኙነት የተመዘገቡ ሚዲያዎች በጣም ብዙ ናቸው ወደ 60 ይሆናሉ 60ውንም መጥራት በማይፈልጉበት ሰዓትና ጥቂት ሚዲያዎች ብቻ መገኘት በሚፈልጉበት ሰዓት የሚደውሉልን አባት ናቸው ዛሬ የሚደውሉልን የሚመለከታቸው ማለት በሚዲያ ዘርፍ ላይ የሚመለከታቸው አባት ደወሉልንና እንግዲህ ብፁዕ አቡነ ገብርኤል ሰሞኑን ባሰራጩት መልእክት ዙሪያ መግለጫ ወይንም ይቅርታ መጠየቅ ይፈልጋሉ አሉ እንግዲህ ብፁዕ አቡነ ገብርኤል ከዛሬ አሁን ከተነሳባቸው ጥያቄ በፊት በተለይም መቤታችን ቤዛ ልትባላችን የሚለውን ከማለታቸውም በፊት ሌሎች ሐሳቦችን እያነሱ እኚህ ጳጳስ እንዴት ነው አካይዳቸው የሚሉ ጥያቄዎች በብዙሃኑ ዘንድ ነበርና ምናልባት ሊቀ ጳጳሱ ይቅርታ ሊጠይቁ የሚችሉት መቤታችን ቤዛ አትባልም በማለት ይቅርታ ጠይቃለው ብቻ ሊሆን ይችላል ሌሎችንም የተሳሳቱ ለቤተክርስቲያን እንግዲህ የሆኑ ትምህርቶችን አስተምረዋልና በዛም ዙሪያ ማብራሪያ ቢሰጡ ብዬ መረጃዎችን ለማጠናከር ወይንም መረጃዎችን ለመያዝ ሞክሬያለሁ በዛም መሰረት 6 የሆኑ ጥያቄዎችን አዘጋጅቼ ነው የተነሳሁት እነኚህን ጥያቄዎች ካዘጋጀው በኋላ ቦታው ላይ ከሄድን በኋላ አንድ 7 ሚዲያዎች ነው ያሉት አንዳንዶቹ ሚዲያዎች ምናልባት ሊቀ ጳጳሱ ማይሆን ነገር ሊናገሩ ይችላሉ ብለው ሎጓቸውንም ያልያዙ አሉ እኛ በየዋህነት እስከነ ሎጓችን ነው ቁጭ ያደረግነው ሎጎ ያልያዙ ዝም ብለው ኒክ ማይኳን ብቻ ያስቀመጡም አሉ
ትክክል ናቸው ብዬ አስባለሁ። እኔም እንደዛ ባደርግ ብዬ ካለፈው በኋላ አስቤያለሁ። ምክንያቱም የሊቀ ጳጳሱን መግለጫ ስህተት እንደሆነ ስለተረዳሁት። ሊቀ ጳጳሱ መግለጫቸውን ቀጠሉ። እኔ አትኩሬ በደንብ እየተመለከትኩ ነበረ። ጥያቄ ለመጠየቅም ዝግጁ ነበርኩኝ። ከማህበረ ቅዱሳንም የመጡ የሚዲያ አካላት ነበሩ፣ ሌሎችም ሚዲያዎች ነበሩ። ሊቀ ጳጳሱ አሁን ካሁን እመቤታችን ቅድስት ድንግል ማርያም ቤዛ አትባልም የሚለውን ሐሳብ በመናገር አጥፍቻለሁና ይቅር በሉኝ ይላሉ ብዬ ስጠብቅ አንድም ቦታ ላይ ስለ እመቤታችን ስለተናገሩት ስህተት ይቅርታ ሲጠይቁ አልሰማውም። አብዛኛው ምንድነው ያሉት በዚህ ዙሪያ ላይ የተቿቸውን ሊቃውንት ቤተክርስቲያን ባይተቹኝ አይነት ለምን ተቹኝ አይነት ሐሳቦች ነው ሲያነሱ ያየሁት። ይሄንን በተመለከትኩ ሰዓት እኔ ብዙም ነገሩ ስላልተዋጠልኝ የዛ ቦታው ላይ ነበር። ሚዲያዎችንም ይሄን ከማለታችን በፊት አስቀድመን ልክ እሳቸው ጨረስን ባሉ ሰዓት እኔ መጠየቅ አልፈለኩም። ምክንያቱም በቃ መግለጫው መተላለፍ የለበትም አያስፈልግም ብዬ ብድግ አልኩኝ። ነገር ግን የማህበረ ቅዱሳን ጋዜጠኛ ጥያቄ አለ ብሎ እጅ ሲያወጣ ጥያቄ መጠየቅ እንደማይችል ነገሩት። ከመቀመጫቸውም ተነስተው ወጡ። ስለዚህ ጥያቄ ጠይቀና መልስ ማናገኝ ከሆነ ትክክለኛውን የተፈለገውን ቤዛዊት አትባልም ቤዛ አትባልም የሚለውን ሐሳብ ይቅርታ ካልጠየቁበት ይሄ መግለጫ መተላለፍ የለበትም ወደሚል ደረጃ ደረስን። እሳቸው ጋር ያለ አንድ መምህርም አለ፣ ከሱ ጋር ማወራን። እኔ ኢንተርቪው ላደርጋቸው ፈልጋለሁ። 6 ጥያቄዎች አሉኝ። እነኚህ ጥያቄዎች ይመልሱልኝ። አንደኛ፣ ሁለተኛ ደግሞ እመቤታችን ቤዛ አትባልም ላሉት ሐሳብም ይቅርታ አልጠየቁም። ይቅርታ የጠየቁት በእኔ ምክንያት ውዝግብ ተነስቷል፣ ለውዝግቡ ይቅርታ ጠይቃለሁ ነው ያሉት እንጂ ስለ እመቤታችን አስተማሩት ትምህርት ይቅርታ አልጠየቁምና ይሄን ምን ብለን ነው የምንዘግበው አልኳቸው። እዛ እሳቸው ጋር ያለው መምህርም ትንሽ ተወዛገበ። አዎ ልክ ነህ አለ። እሳቸው ግን ምንም ሊያዳምጡን አልቻሉም። ምናልባት ለምንድን ነው ብለን ስንጠይቅ አቡነ ቀውስጦስ ናቸው መግለጫ ወይንም ደግሞ ማብራሪያ እንዲሰጡ የገፋፏቸውና አቡነ ቀውስጦስ ይህን መግለጫ አይተውት ይለፍ ይተላለፍ ካሉ ይተላለፋል የሚል አይነት መልእክት ነው የተሰጠን። ስለዚህ ይሄ ነገር ከተባለ በኋላ ለብቻ ኢንተርቪው ላድርጋቸው ስለም በፍጹም ለሌላ ቀን አሉኝ። እንግዲያውስ ይሄን ነገር ምን ማድረግ አለብን ብለን ከሚዲያ አካላት ጋር ለማውራት ሞከርን። ሁሉንም ሚዲያዎች ይሄን መግለጫ እንዳያስተላልፉት በእኔ በኩል ለአንዳንድ ሰዎች ደወልኩኝ መግለጫው እንዳይተላለፍ፣ ምክንያቱም ትክክለኛ ይቅርታ አይደለም የተባለው ብዬ ለሚዲያዎችም ነገርኳቸው። በኋላ ግን ስንመካከር መግለጫው እንደወረደ ይቅርታ ጠየቁ ብሎ ከማስተላለፍ ይልቅ በሪአክሽን መንገድ ሊቀ ጳጳሱ እንደዚህ ብለዋል፣ ይሄ ማለታቸው ትክክል አይደለም ብለን የራሳችንም የሚዲያውንም አቋም ገልጸን ወይንም ቦታው ላይ የተፈጠረውን ችግር ገልጸን ብናስተላልፈው ምዕመናንም መረጃው በዚህ ዙሪያ ቢኖራቸውና ለቀጣይ እርምጃዎች የተሻለ ይሆናል የሚለው ድምዳሜ ላይ ተደርሶ በዛ መሰረት የ20 ወይንም ደግሞ 19 ደቂቃ የሚሆን መግለጫን እኔም የራሴን ሐሳብ ሰጥቼበት ቦታው ላይ የተፈጠረውን ማንኛውንም ነገር በደንቡ አብራርቼው አንድ ላይ በማያያዝ መግለጫውን ልናወጣው ችለናል ማለት ነው። ይህ ማለት እንግዲህ ሚዲያ ማለት መረጃ ሰጪ ነው። አንድም መረጃ ሰጪ ነው። የተሰጠህን መረጃ ይዘህ ለቀጣይ እርምጃ ትገባለህ እንጂ ቦታው ላይ ለምን ተገኙ እንዴት ይፈለጡ ይቆረጡ የሚሉ አካላት እንዳሉ ስላየው ነው። በመጀመሪያ ደረጃ እንደ ሚዲያ መብቴ ነው እኔ እዛ ቦታው ላይ ሄጄ መቅረጽም ኢንተርቪው ማድረግም መብቴ ነው ካመንኩበት። ለምን እንደዚህ ያሉ ብዬ ኢንተርቪው ማድረግ መብቴ ነው። ለምን ተገኘ ብሎ የሚወግረኝ የሚፈልጠኝ የለም እስካልተወገዙ ድረስ ሊቀ ጳጳሱ። ግን የሆነው ግን እንደዛ አይደለም። እናንተ እንደ ወይንም ሌሎች አካላት ያልተረዱ አካላት እንደሚያስቡት አይደለም። እኛም ብዙ ደክመንበታል። ለምንድን ነው ይሄ ነገር በትክክለኛ ይቅርታ የማይጠየቅበት? ምን ብለንስ ልንዘግበው ነው ይሄንን ሐሳብ ብለን በተደጋጋሚ ሐሳቦች አንስተን ሊቀ ጳጳሱ በፍጹም ሌላ ማብራሪያዎች ሊሰጡ አልፈለጉም። በነገራችን ላይ ቴዶ ሰዓት ከሰጣኝ ያዘጋጀዋቸውን ጥያቄዎች እዚህ ላይ ማንሳት እፈልጋለሁ። 6 ጥያቄዎች ናቸው።
ቃል በቃል ማንሳት ፈልጋለሁ ለነኚህ ጥያቄዎች ማብራሪያ እንዲሰጡኝ ወይን እዛ መግለጫው ላይ ወይን በግል ለብቻ ቀርጬ ማብራሪያ እንዲሰጡኝ ሞክሬ ነበር አልተቻለም ስለዚህ እነኚህን ጥያቄዎች ቃል በቃል ላንሳላችሁ የመጀመሪያው ጥያቄ ኢየሱስ ክርስቶስን ስትሰብኩ ትገፋላችሁ ቤቱ ገፊ ነው ከዝሆን ጉልበት በላይ ከ20 ፈረስ ጉልበት በላይ አገልጋዮቹን የሚገፋ ነው ብለዋል ምን ማለት ነው ይልጠይቃቸው አስቤ ነበር እድሉን አላገኘውም ሁለተኛ ጥያቄ ክርስቶስን ማዕከል ያደረጉ ዝማሬዎች መዘመር ለቤተክርስቲያን ትንሳኤ ነው ብለዋል ቤተክርስቲያን ክርስቶስን መስበክ አዲስ የምስራች ወይም አሁን የጀመረችው ነው እንዴ ምን ለማለት ፈልገው ነው ብዬ ጠይቃቸው ፈልጌ ነበር ሶስተኛ ቤተክርስቲያን ከግር እየሞተች ነው ሲሉ ምን ማለት እንደሆነ ቢያብራሩት ለላቸው ፈልጌ ነበር አራተኛ ዛሬም ኦሪት ላይ ተጨክለው የቀሩ በጽድቄ በገድሌ በትሩፋቴ እደናለሁ ብለው እንደ ኩራት የሚናገሩ አሉ ሲሉ በገዳም ለሀገር ሰላም ለሰማይ ደህነት የሚጸልዩ አባቶችን ተሳስተዋል ወይንም ገዳም እንግዲህ የሚገባው ለጽድቅ ስራ በተግባር ጽድቅ ለማግኘት ነው እንግዲህ ገዳም የሚገባውና እነሱን እየኮነኑ ነው ወይ እነሱን ትክክል አይደሉም ይያሉ ነው ወይ ብዬ ጠይቃቸው ፈልጌ ነበር ደግሞስ በመጽሐፍ ቅዱስ ላይ እምነት ያለ ስራ ከንቱ ነው የሚለውን ቃል እንዴት ሊያውት ነው ስራ አይደለም ካሉ ያዕቆብ 2:17 ላይ ያለውን ቃል እንዴት ሊመለከቱት ነው ይልጠይቃቸው ፈልጌ ነበር አምስተኛ ጌታችን የሚያደርጉትን ያውቁምና ይቅርበላቸው ሲል ዛሬም ድረስ የመልጃ ቃል ነው ብለው ያምናሉ ወይ ይልጠይቃቸው ምክንያቱም ትምርታቸው ላይ ምናልባት ተመልክታችሁ ከሆነ ብዙ ጊዜ የሚነሳ ጥቅስ አለ ሮሜ 8:34 እናንተ ለዚህ ይሄ ነው የሚደንቃችሁ የሚያደርጉትን ያውቁምና ይቅርበላቸው ያለውም እኮ የመልጃ ቃል ነው ይሄም እኮ ዛሬም ድረስ ይሰራል አይነት ነገር መልእክት አስተላልፈዋልና ይሄንን ለመልጃ እንዴት ሊጠቀሙት ፈለጉ ኢየሱስ ክርስቶስ በመስቀል ላይ ሆኖ አይሁዳን ስቃይ በሚያደርሱበት ሰዓት ለአባቱ ለአብ የሚያደርጉትን ያውቁምና ይቅርበላቸው ያለውን ቃል ዛሬም ለኛ ለማማለድ እንደምንጠቀመው አድርገው ለምን ሊያነሱት ፈለጉ ብዬ ለጠይቃቸው ፈልጌ ነበር ስድስተኛ በስተትም ይሁን ታስቦበት መምህራን የቤተክርስቲያን ድምጽ ያልሆነ መልእክት ሲያስተላልፉ እንደወረደ ሚዲያ ላይ ለምእመናን ስለሚያደርሰው ፍኖተ ጽድቅ ምን መልእክት አሉት ለላቸው ፈልጌ ነበር ምክንያቱም እሳቸው ቢሳሳቱ ለቤተክርስቲያን አይጠቅምም ለምእመናን አይጠቅምም ብሎ ከታሰበበት ቆርጦ ማውጣት ይቻላል ምክንያቱም እኛው እንደ ሚዲያ ቆርጠን የምናወጣቸው ብዙ ዳጸልሳኖች ስላሉና ይሄን እንደወረደ የሚያቀርበው ምን አስቦ ነው ምንድነው አላማው ፍኖተ ጽድቅ ቢያንስ እርሱ እንኳን ቢሳሳቱ ቆርጦ ማውጣት ይችላል ምክንያቱም ከዚህ ብዙ ጥያቄ የተነሳበት ማህበርና ወይንም ደግሞ ሚዲያ ነው ነገም ጥያቄ ሊነሳብኝ ይችላል ሲል ይሄን ቆርጦ ማውጣት እየቻለ ዛሬም ፍኖተ ጽድቅ ምን አስቦ ነው ይሄን ሊያስተላልፍ የፈለገውና በሱ ዙሪያስ የሚያነሱት ሐሳብ አለ ወይ የሚል ጥያቄዎችን ለጠይቃቸው ተዘጋጅቼ 6 ጥያቄዎች ይዤ ነው የተነሳሁት ሰባተኛው ግን የመቤታችን ጉዳይ ነው የመቤታችን ግን ይቅርታ ይጠይቁበታል በየሰላሰብኩ በጥያቄ ውስጥ አልያስኩትም ምክንያቱም አጀንዳው እዛ የመሄዳችን አጀንዳ ስለመቤታችን ይቅርታ ሊጠይቁ ስለሆነ ምንም በዛ ዙሪያ ጥያቄ ማንሳት አልፈልግም ብዬ አልያስኩትም ነገር ግን አሁን ሰባተኛ ጥያቄ ሆኖ ሊቀርብ ይችላል ማለት ነውና ይሄ ነው የሆነው ነገር ከዛም በኋላ እንግዲህ መረጃውን ማድረስ አለብን በቃ ለምመና ጳጳሱ አሁንም እንዳልተጸጸቱና ትክክለኛ ይቅርታ መልእክት ያስተላልፉ እንዳልሆነ ህዝቡ መስማት አለበት ወደሚል ድምዳሜ ደርሰን ያው ወደ ሚዲያ ወጥቷል ማለት ነው ይሄ ነው ያለው ነገር ቴዶ እጅግ እናመሰግናለን ወንድማችን ሚኪ እንግዲህ በመንክር ሚዲያ እናቋለን ከዚህ አልፎ እንግዲህ በግሉም በፌስቡክ እንግዲህ ማንንም ብዙ በማይጠይቅበት ዘመን ብዙ የጠየቀ ብዙ የሞገተ ወንድም ነው በአቋሙ ምንም አይነት ጥርጥር የሌለበት ቅድም እኔ ስገልጥላችሁ በነበረው አይነት መልክ ያለ ወንድም ነውና ሁሉ ነገር ፊት ለፊት በመጋፈጥ የሚያምን ወንድም ነው በነገራችሁ ላይ የዘገባውን ጥራት የተረዳ ነው ከሚኪ ነው በነገራችሁ ላይ አጠቃላይ ያለውን እንቅስቃሴ ከሌሎች ሚዲያዎች ሳይሆን ሚኪ በገለጸበት መንክር ሚዲያ በገለጸበት መንገር ነው
ያየነውም የተመለከትነው። ስለዚህ ያንን ነገር ያጋሩ ሚዲያዎች ሌሎቹም እንደው ምስክርነት አልሰጡም። ሁሉም ዘጋቢ ሚዲያዎች በይቅርታው መተማመን ሳይኖራቸው ያቀረቡትን ቪዲዮ አንዳንዱ እያነሳ ይቅርታ ጠየቁ ብሎ ሲመነዘር ለያው ሚዲያ ላይ 100 ሺህ 200 ሺህ ምናምን ተከታይ ኖሮት ያለ ጥናት ሲያወራ ማየት በጣም ነው የሚያሳዝነውና አጠቃላይ ሂደቱን በተመለከተ መምህር ፋሲካው ነገሯችሁ ሚኪያ ጸናላችሁን የመጀመሪያ ቅድሚያ ስገባም ነግሬያችሁ ነበርና በእንደዚህ አይነት ሁኔታ የተከሄደ ነገር ይቅርታውን ይቅርታ ብለን እንድንጠራው ይቅርታ አይደለም ይህ ብለን እንድንጠራው አያደርግ። ስለዚህ ይቺ ምናልባት ፖለቲካ ነች ባይዘው ይሄ ዳንኤል የሚባለውን ሰው ሚውት ለምን አታረጉልኝ? ሚውት አርግልኝ ሞዴሬተር ተንቀሳቀሱ። ይሄ አሁን ደውለ ጠይቃቸው የሚለው ለዘብተኛ ማለት ነው። እንደዚህ አይነቱን ሞዴሬተሮች ተቆጣጣሩ። ስለዚህ አጠቃላይ ሂደቱ አሁን ሚኪ በገለጠላችሁ መንገድ ይቀጥላል ነው። ይቺ ሐሳብ ባይሆን ፖለቲካ ናት። ያው ሰውየው እንደምናቀው የፖለቲካ ክንፍ ናቸው። ይሄ ምንም እዚህና እዛ ማንለው ነው የታወቀ ነገር ስለሆነ እንመጣበታለን ወደፊት ማረጋገጫም ማስረጃም ስላለን ማለት ነው። ነገር ግን እዚህ ላይ በጣም ማቹርድ ስለሆኑ ነገ ቋሚ ሲኖዶሱ ምን አይነት ነገር ሊያደርጋቸው እንደሚችሉ ስላወቁ ቀድመው ማንጠሪያውን ማዘጋጀታቸው በሳቸው ቤት እንደዚህ አይነት ዘዴ መኖሩ ነው። መንፈቅና ግን ከአሪዮስ እንደምንረዳው እዚህ ያሉ አባቶች የመምህራን ያርሙኛል የሚበቅለው ልብ ላይ የበቀለ ደግሞ በቀላሉ አይፋቅ። ስለዚህ አሁን ወንድማችን ሚኪ እንዳለው እመቤታችን ቤዛናት ብሎ አፋቸው አንደበታቸው ሊናገር አልፈቀደም። እንግዲህ እሳቸው በኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ያላቸው ቦታ የታወቀ እንዲህ ያሉ አባት እመቤታችን ቅድስት ድንግል ማርያም ያንን መከራ ባየችበት ሳምንት ክርስቶስ ከከፈለው ዋጋ ዝቅ አድርገን ትንሽ አሳንሰን የምናየው ቢሆንም እመቤታችን ግን የከፈለችው ዋጋ እንዲህ በቀላል እንደ ሰው ስንመለከተው ከሷ የበለጠ ዋጋን የከፈለ ማንም የለም። በክርስቶስ ሞት ትልቁን ዋጋ የከፈለችው መብርሃን ናት። ይህንን ያደረገችን እናት ልጇ ወዳጇ በተሰቀለበት ሳምንት ክብሯን በእንዲህ አይነት ደረጃ መነካካት በእውነት ከአንድ ሊቀ ጳጳስ የሚጠበቅ ነው ወይ? ይሄ በጣም ያሳዝናል። ይሄ ዛሬ እንዲህ ብለው ሳይሆን እንዲህ ብለው እንዲያወሩ ሊያደርጋቸው ይችል ነበር፣ ግን ያ አልሆነም። ስለዚህ እመቤታችን በእሳቸው አፍ ስትጠራ ቤተክርስቲያን ባከበረቻት ልክ አይደለም። ለዛ ነው ይቅርታ አልጠየቀም የምንለው። ስለዚህ እነ ሚኪም የሄዱበት መንገድ በደንብ አስረድተዋል። ስለዚህ እዚህ ላይ ሁላችሁም ተመሳሳይ የሆነ ሐሳብ አሳዩ። የሆነ ነገር ጀምሩ፣ ጨርሱ፣ አትርሱ፣ በጣም አትርሱ። አሁን ማህበራዊ ሚዲያ ላይ በጣም እየተቸገርን ያለ ነው መርሳት ነው። ትረሱና ዛሬ ባያችሁት ነገር ሰውን ተኩሳላችሁ፣ ትሞግታላችሁ አይነት ነገር። ስለዚህ እንደዚህ አይነት ነገሮች በጥናት ተለይተው ይታሰቡ ለማለት ነው። ወደ ታላላቆች ወደ መምህራን ሄዳለሁ። ክቡር መምህር ላከ ያሬድ ይቀድማሉ። እሳቸው ሐሳብ እንዲሰነዝሩ ወደ እሳቸው ልስጥ። ሚውት ኖት ላኮንጌ ላከ ያሬድ ይቅርታ። ሰላም ያላችሁም ሊቃውንተ ቤተክርስቲያን ሁላችሁም እንደየማረጋችሁ ቴዲ ሁላችሁም ከታችም ከላይም ያላችሁ በእግዚአብሔር ስም እንደምን ዋላችሁ? እንዴት አላችሁ? መልካም ነው። እንግዲህ ያው እኔ መምህር ፋሲካው ተናግረውታልና ከዛም በላይ ብዙም መጨመር ሊያስፈልግ ይችላልና ደግሞ ወንድማችን ሚኪያስም ተናግሮታል። እኛ አሁን አንድ ነገር ምለው ነገሮችን በደንብ ማየት ማስተዋል ነው የሚቀረው። በተለይ እዚህ ሶሻል ሚዲያ ላይ ያለን ሰዎች ማስተዋል የሚባል ነገር የለንም። አንድ ነገር የሚያጓጓ ነገር ስናገኝ ያንን ማጧጧፍ ብቻ ነው እንጂ ከፊቱ ወይም ከኋላው ምን ሊኖረው ይችላል ብለን ግምት ውስጥ ማናስገባ ነው የምንበዛውና ልክ እንደናንተ ነገሩን ወጣ አድርጎ ወይም በደንብ ተረጋግቶ የሚያይ ሰው የለም እና ከልምድም የሚዲያው ገጸ ባህሪ ነው መሰለኝና እኒህ ሰውዬ የሰበኩት ስብከት ሙሉ ለሙሉ ነው የሚያስደነግጠውና አሁን ክርስትናን የተቀበለ ሰው ክርስቲያን ለሆነ ሰው ይሄ ግልጽ ነው። እኛም አዲስ ሆኖብናል። በየፌስቡክ ሲታይ እኛ እኮ እሳቸው እንዲታቹ አይደለም፣ ነገር ግን ህዝቡና ወጣቱም ክርስቲያኑም ሁሉ ለምን በዚህ ስብከቱ ሙሉን እንኳን እመቤታችን ያማከለ ቢሆንስ ለኛ ጥሩ ትምህርት መልእክት ቢኖረውስ ትምህርቱ በደንብ ተጠንቶ በደንብ የሚናገሩት ሚዲያ ላይ እንደሆነ አውቀው ቢናገሩት ይሁን ላይ ሆነም ነበር። ነገር ግን ደግሞ
ምናልባት አሁን እንደሚባለው ውስጣቸው ሌላ ነገር ሆኖ ቢሆንስ እኛ ሁሉንም እኮ ብዙ ሊቃውንት አልፈዋል ሌላ ያለወታቸው እየገቡ እና ሬወስንም ስታዩ በጣም ምንፍቅና ከልብ ነው የሚባለው እውነት ነው ስለዚህ አሁን ይሄ ሁላ ወጣቱም ሁሉም ክርስቲያኑ ሲከፈው ይቅርታ መጠየቅ አንድ አባት ምን ችግር ነበረው ስለመቤታችን እንዲባልኩት ይቅርታ ጠይቃለሁ ቢሉ ትትናን ያስተምሩናል እንጂ ለኛ ምንም ውርደት ለሳቸው ክብራቸው የሚቀነስ ነገር የለም ነበር ነገር ግን ይቅርታውን ባለመውደዳቸው ጥሩም አልሰሩ አሁንም ደግሞ መመለሱ ጥሩ ነው እኛም ደግሞ ሃይማኖት የግል ነው ራሳችንን እንጠብቅ በቃ ራሳችን ምንድነን ብለን እንፈትሽ መጽሐፉን ከማንበባችን በፊት የቤተክርስቲያኗን ቀኖናዊ ሂደቷን እንጠብቅላት መጀመሪያ ክርስትና ያዘው መስፈርት እንወቅኛ ሁላችን አሁን እንደነቴዲ ወንድሞቻችን ብዙ አመታቸው ነው ይለፋሉ በየሚዲያው በጣም ብዙ ታግለዋል በጣም ለቤተክርስቲያኗ ብዙ ነገር ከፍለዋል እና ደግሞ እነሱ በሚሰጡ መረጃ ግማሻችን ደጋፊ ግማሽ እኛ እኮ የሰው ደጋፊ መሆን አይገባንም ቃሉን ብቻ እናዳምጥ የሚሆነን እንያስ የማይሆነን ሰው አንከተል ደግሞ ምስጋና የሚገባቸው መምሮቻችን ደግሞ ማክበር ግዴታችን ነው ስለዚህ ከዚህ አንፃር እኛ ከዚህ ከሚዲያው ላይ የምንታየው ሰዎች ብናስተውል ነገሮችን ወጣድገን ብናያቸው በዝግታ ብንመለከተው ቅድም መምር ፋሲቆ ሲናገሩት እንደነበረው ግንዛቤ ሊኖረን ይገባል አንድ ነገር ሲናገር አሁን ሰሞኑን ስለዚህ ስለቤዛነት ፌስቡክ ሁሉ በሙሉ ትምርት ነው ከዛ አንፃር እንኳን አተረጓጎም ሂደቱ እንዴት ሊናገሩት ቻሉ እመቤታችንስ እንዴት ከዚህ ላይ ልትነሳ ቻለች አንሰጣትም ሊሉስ እንዴት ቻሉ ከምን አንፃር ነው ከጳውሎስ መልእክት ነው ወይስ ከወትኛው አግንተውት ነው ምንድነው ብለን እኮ ያየነው የለም ጭራሽ ሌላ ነገር ነው አንዲት ነገር ተቆርጣ ስትመጣያችን ብቻ ለማጣጣው ነው እና በሃይማኖታችን መጽናታችንና ትምርቱን መያዛችን የሚታወቀው እኛ እንትን ስንል ነው ስንረጋጋ ነው ነገሩን ሊገባ የምንችለው ቴዲን ለመተቸት ከሆነ የቴዲን ነገር ሙሉን አዳምጦ መምጣት ያስፈልጋል አሁን ቅድም ምንም ሌላ ፋሲካው ያሰሙን ነው ቪዲዮ እንኳን ሚኪያስ ሲነግረን ይበቃናል በቃ ያኔ ይበቃናል ለምን ተነገረ ለኛ የሚጠቅም ነው ለቤተክርስቲያኗ ለወለንታው እድገቷ ምመናኑን የሚያስጠብቅ ነው ቤተክርስቲያኗን ቀኖናዋ የጠበቀ ትምርት ነው የሚለው ብቻ በቂያችን ነበር ነገር ግን ማስተዋሉም ያው የሚዲያው ባህሪ ከሆነ እንጂ ብናስተውል መልካም ነውና ላበዛም ያለውበት ቦታም ጥሩ ስላልሆነ ካለኝ ሰዓት ወደ ኋላ ቀጥላለሁ ቴዲ አመሰግናለሁ እናመሰግናለን ክቡር ለአካያሪድ በእውነት እንደዚህ ታላላቆች በነገራችሁ ላይ ሰሞኑን አጠቃላይ ሁኔታ በጣም ለየት የሚያደርገው በጣም በብዙ ታላላቅ ሊቃውንትና መምህራን የተቸን ምንድነው የበሰለና በጣም ውብ ሆነ ቃላት ጭምር ይሄን ጉዳይ መግለጣቸው ይሄን አስተምህሮ ለማጥራት መጣራቸው ነው ታላላቅ ሊቃውንት ማንሳት ይቻላል ታላላቅ መምህራንን ማየት ይቻላል ያው ጉዳዩን በደንብ አብስሎና አጥርቶ ከመናገር ይልቅ ቀደም አሁን ለአካያሬድ እንዳሉት ሰው ተኮር በሆነ ሁኔታ ጥቃት የከፈቱ በጣም አሳዛኞች እንዳሉ ማለት መምህር ሆነው በቲዮሎጂም በልዩ አይነት የቤተክርስቲያን የዕውቀት ደረጃዎች ተመርቀው በዛ ደረጃ ቤተክርስቲያንን ያገለገሉ መክሊታቸውን ውጣው ግን ሰው ተኮር የሆነ ጽህፈትን ሲጽፉ የነበሩ ሰዎች ተመልክተናል እናዝናለን እርግጥ ከስንዴ መካከል እንክርዳድ አይጠፋም ነገር ግን ስንዴዎቹን እንኳን አብበው አገኘናቸው ታላላቆቹ መምህራን ታላላቆቹ ሊቃውንት እንኳን ቀደሙልን እነሱ ቀድመው ሲናገሩ መርከቧ በደንብ ትተበቃለች ስለዚህ የሊቃውንት ቀድሞ መናገር እንደዚህ ሳይፈሩ ሳያፍሩ ግልጥ አድርገው ነገሩን በስሙ ጠርተው መናገራቸውን በጣም በክብርና በፍቅር እናያዋለን ሌላ ጊዜ እውነት ስትዞሩ አታዩ ቀና ስትዩ አታዩ ብቻችሁ መብሰል ቤት ዘግቶ ትክክል ማለት በሌሎቹን ጉዳዮች መምህራን እግዚአብሔር አምላክ ከፊት እንዲቀድሙ አቅም ጉልበቱን ብርታቱን ይስጠልን ያድልልን ምክንያቱም ከዚህ በላይ ሊነሱ የሚችሉ ሌሎች ተጨማሪ በጣም በርካታ ነገሮች አሉ በነገራችሁ ላይ ብፁዕነታቸውን እኔ ማመስገን እንፈልጋለሁ በአንድ በኩል እንኳን ተገለጡ ታፍነው አፍነው ከሚያሰቃዩን ይልቅ እንኳን ተገልጠው ወጡ እንደርሶም ሌሎች እንዲገለጡ እግዚአብሔር አምላክ መንገዱን ይክፈትላቸው እንድናያቸው ማንነታቸውን እንድናውቅ አሁን እሳ
የጠቀስኳቸው ቅድም የጠቀስኳቸው በግልጽ እንደሳቸው ማንነታቸው መንፍቅናቸው በደንብ አድርገው የገለጡና አቡነ በርናባስ አሉ። ያልገለጡ ስትቀርቧቸው ግን ቀስ ብለው መርፌ የሚሰኩ ሌሎች ከ16 በላይ ሊቃነ ጳጳሳት አሉ። ስማቸውን ብንናገር መክፈል ነው ወይም ያደረጉትን ነገር መረጃ ብናወጣ እንዲህ አላችሁ መባል። ስለዚህ እንደዚህ ጊዜ እየጠበቁ ራሳቸውን እንዲገልጡ ወይም ማንም ሳያቸው እንዲታረሙ መድኃኒዓለም ፈቃዱን ይስጣቸው። ሌላ ምንም አንልም። ነገር ግን እኛ አባት በእንዲህ አይነት መንገድ ወጥተው መንፍቅናቸው መግለጣቸውን በምስጋናም ጭምር አየዋለሁ። ምክንያቱም እንደነ መምህር ሄኖክ ኃይሌ እንደነ ሊቀ ሊቃውንት ስሙር እዚህም እንዳሉ ታላላቅ አባቶቻችን በድፍረት ፊት ለፊት ወጥተው ነገሮችን እንዲያስተምሩ ለቅድስት ቤተክርስቲያንም ደግሞ ያላቸውን ቅንነት አስተምህሯንም በመጠበቅ በማስጠበቅ ጥረታቸውን እንዳያጓድሉ ያድርጋል። የእግዚአብሔር ጸጋ የምትበዛው ኃጢያት በበዛችበት ቦታ ነው አይደል? ስለዚህ የቅዱሳንን ክብር የእመቤታችንን ክብር የጌታችን የመድኃኒታችን የኢየሱስ ክርስቶስ አምላክነት የቤተክርስቲያን ራስነት የበለጠ የሚገለጠው እንዲህ ባሉ ሰንኮፎች አማካኝነት መሆኑ ባይረሳ ባይዘነጋ ጥሩ ነው። እንኳን ተገለጣችሁ እንኳን አስወራችሁ እንኳን ብዙዎች እንዲሰሙት ሆነ። ዛሬ ቅድስት ቤተክርስቲያን ስታስተምር በየመድረኩ በየአውደ ምሕረቱ በየቀኑ በሚዘረጋው መድረክ ላይ መገኘት ያልቻለ ጆሮ ሁሉ የቅድስት ድንግል ማርያምን ቤዛዊትነት በጉልህ ሰምቷል። ቤዛ አይደለችም ተብሎ ሲነገር ቤዛዊት መሆኗን ከፍ ባለ ድምጽ አውርተናል። እንኳን ይሄ እድል ተሰጠ። ሳይሰማ የሚያልፍ ይኖር ነበር። ሳይሰማ ወደዛኛው ቤተ እምነት ዝም ብሎ የሚጋዛል። በአስፌር ማታ ላይ በሚያነበው ተራ ጥቅስና በሚሰማው ጩኸት ተመርቶ የሚነዳ ምእመን ባለበት አስተምህሮ ጥንቅቅና ብቅት ብሎ እንዲነገር ምክንያት ስለሆኑን ብፁዕ አባታችንን እናመሰግናለን። ሌሎቹም እንደዚህ እንዲገለጡ መልካም ፈቃዳቸው ይሁንልን። ከዚህም አልፎ በበዛው ሌላው ደግሞ ጉዳይ በአስተዳደራዊ ጉዳይ ቤተክርስቲያንን በማሳነስ ጉዳይ የሃይማኖት ካባ ለብሶ የፖለቲካ ክንፍ የመሆን ጉዳይ የግብረ ሰዶማዊነት ጉዳይ እንዲየነጠረና እየወጣ እንዲነገር እግዚአብሔር አምላክ ፈቃዱን ይስጥ። ወይ ሳናየው ታፍኖ ይፈታልን ወይ ያየነው ይገለጣል ልንል የምንችለው ይሄንን። ስለዚህ በእውነት ላከ ያሬድን እጅግ በጣም እናመሰግናለን። ሌሎችም ታላላቆች እንደዛ ያጠናክራሉ። ብዙ ባወራ ይድነቃችሁ ቢኮዝ እንዳወያይ እያወራው ስለሆነ ታናሽ ነኝ። ነገር ግን እንዳወያይ ቤቴን ስለከፈትኩኝ በየመሃሉ ሐሳቦች መስጠቴን እንደማጠሉት ተስፋ አድርጋለሁ። ቀሲስ አባታችን ይፍቱን ይባርኩን። እንኳን ደህና መጡ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ ሁላችሁንም። እንዴት ዋላችሁ? እንዴት አመሻችሁ? እንዴት አረፈዳችሁ? እንደየሰዓት አቆጣጠራችሁ? አሜን። አባታችን ይቀጥሉ፣ እንሰማዎታለን። እሺ እንግዲህ ብዙ የቀደሙ ሰዎች ብዙ መረጃዎችን አወጣዋል። እኔ እንግዲህ ነገሩ መግለጫውም የዛሬውን መግለጫ ማይቻለሁ። የሰውየውን መግለጫ የብፁዕ አባታችን አቡነ ገብርኤልን የበፊቱንም እንግዲህ አይተን ስንወያይበት በየቤቱ ስንወያይበት ሰንብተናል። እኔ ግን ከባለፈው ይልቅ የዛሬው ያስቆጫን ያናደዳል፣ ያበሳጫል። የዛሬው ንቀታቸው በእውነት ለመናገር ነው ማለት ነው። ባለፈ መንፍቅናቸውን ነው የገለጹት፣ ዛሬ ደግሞ ንቀታቸውን ነው የገለጹት። ሁለት ተደራራቢ ኃጢአት ነው የሰሩት። ትላንትና ላይ ያስተማሩት መንፍቅናቸውን በጋድ ገልጸውታል። ዛሬ ደግሞ ንቀታቸውን ማንም ማን አለብኝነታቸውን አምባገነንነታቸውን ለቤተክርስቲያን ያላቸውን ክብር የለሽነት ቆሻሻነታቸውን ነው የገለጹት። እንግዲህ ትንሽ ይከብዳል ንግግሬ። አንድ ሊቀ ጳጳስ ነኝ የሚልን ሰው ቆሻሻነታቸውን ስል ትንሽ ወደ ላይ ከፍ ብሎ መሳደብን ያስመስላል። ግን ከዚህ በላይ ምንም እንናገርበት ምን ገልጽበት አንደበት ስለሌለን ነው። አዛ በተረፈ እኔ የዛሬውን አይቼዋለሁ። አሁን ስለ ቤዛነት ሲገልጹ ስለ ቁስ ቤዛነት እንጂ ስለሚቤታችን ቤዛነት ዛሬ አልነገሩንም። በእውነት ለመናገር መግለጫውን እንግዲህ ቅድም እነ ሚኪያስ ሲናገሩት እንደነበረው ስለ ቁስ ቤዛነት፣ ስለ ደንጋይ፣ ስለ ምናምን፣ ስለ ጫማ፣ ስለ ተለያዩ ቤዛነት ሲናገሩ ስለሚቤታችን ቤዛነት ደፍረው መናገር አልቻሉም። ቅድም አንተም ስትል እንደነበረው ትሄዶ ምንፍቅናቸው ከውስጥም ስለሆነ ነው። እዛ በተረፈ በደብረ ሊባኖስ ገዳም ነው ያደግኩኝ ምናምን የሚቀበጣጥሩት እሱ መመለሻም ሊሆን አይችልም።
የፈጸሙትን ክህደት ማስተባበያ ሊሆንም አይችልም። ለምን አሁን በቅርብ ሰዓት እንኳን በአንዳንድ ገዳማት ላይ ይሄ ታድሶ መናፍቃን ቆምሰው ቀስሰው እንደነበሩ እናውቃለን። እና አሁንም ቢሆን በአንዳንድ ገዳማትና በአንዳንድ ይሄ በምንኩስና ስበብ ምንፍቅናቸውን ታድሶ ሰግስጉ ያስገባቸው እንዳሉ እናምናለን። ስለዚህ እነዚህ ሰው እኔም ዛሬም ቢሆን መግለጫ እንዲሰጡ የገፋፏቸው ብፁዕ አባታችን አቡነ ቀውስጦስ ናቸው አሉ። የእሳቸው ፍላጎት አይደለም። ስለዚህ ከንግግራቸው የምንረዳው አሁን ሚኪያስ መረጃ እንደሰጠን የሚለው ብፁዕ አባታችን አቡነ ቀውስጦስ መግለጫ እንዲሰጡ ብለው ገፋፍተዋቸው ነው። በሰው ግፊት የሚሰራ ነገር የለም። ክህደት ነውና ሰው ገፍቷቸው መግለጫ ይስጡ። ከልቦናቸው ግን አልተነቀለ። ለነዚህ ሰው ምንድነው የሚያስፈልጋቸው? መግለጫ ሲሰጡ ባጠፋሁት ጥፋት ማለት የነበረባቸው ነው ምለው። ባጠፋሁት ጥፋት በተሳሳቱት ስህተት የስህተት ትምህርቴ ነሳ ይገባኛልና ነሳ ስጡኝ ብለው ቀሚሳቸውን ቀደው ቆባቸውን አውልቀው ተንበርክከው ቆሎ እየበሉ ገዳም ነበር መሄድ ካደጉበት ካሉት ከደብረ ሊባኖስ ገዳም ገብተው በባዶ እግራቸው ነበር መሄድ የነበረባቸው። ስጡኝ ነበር ማለት የነበረባቸው። ቀኖና ስጡኝ ነበር ማለት የነበረባቸው። ስለዚህ ያቡነ ቀውስጦስ ግፊት ከምን እንደሆነ እሱንን ሚኪያስ ወንድማችን በደንብ ማብራሪያ ቢሰጠኝ ደስ ይለኛል። ያቡነ ቀውስጦስ ግፊት ምንድነው? መግለጫ እንዲሰጡ የገፋፋበት መንገድ ሰው ስህተት የለባቸውም ብለው ነው ወይስ ደግሞ ባስተማሩት ትምህርት ንስሐ እንዲገቡ ፈልገው ነው? ንስሐ እንዲገቡ ፈልገው ነው? ለምንድነው የገፋፏቸው የሚል እንደው ሚኪያስ የተረዳው ነገር ካለ ትንሽ ግልጽ ብታደርግልን በኋላ አድል አግኝተህ ማለት ነው። አዛ በተረፈ ነገ እንግዲህ ቅዱስ ሲኖዶስ የቅዱስ ሲኖዶስ ቋሚ ሲኖዶሱ ስብሰባ ጠርቷል። እነማን ናቸው ግን ዛሬ ላይ ቋሚ ሲኖዶሱ ራሳቸው ሊቀመጡ ይችላሉ? እፍረት የላቸውም ሰውየው። ቋሚ ሲኖዶስ አባል ዛሬ ተረኛ ሊሆኑ ይችላሉና ተቀምጠው የራሳቸው ጉዳይ ሊያዩ ይችላሉ። አዛ በተረፈ ደግሞ እነሱን መሰሎችም አሉና እኔ ነገ ተስፋ አለ ብዬ አላስብም። አንዳንድ ትልልቅ አበው ሊቃነ ጳጳሳት ጉዳዩ ላይ ከሌሉበት ቋሚ ሲኖዶሱ ላይ በስተቀር እንደ በፊቱ እንደ ጨረቃው ሲመት አይነት ነገር ነው የሚሆንብን። ተደራድሮ መምጣት አሁን ላይ እኮ ተለሳልሶ አንዱን እንዳይነካው የሆነ ቤተክርስቲያኒቱን እና መመኑን ግራ ያጋቡት ያለ አሁን ላይ ነው። እና አሁን ላይ እኔ እንደተረዳሁት ከሆነ በዚህ አሁን ላይ እዚህ ያው የሚወያየው በጉዳዩ ላይ በሰውየው እይታ በጉዳዩ ላይ የሚወያየው የሚነጋገረው አካል እንጂ በእሳቸው ዘንድ ጥፋተኛ እሳቸውም ላይ ምንም ጥፋት እንደሌለ አስረግጠው እየተናገሩ ነው። አሁን እኛ በእሳቸው ዘንድ ወንጀለኞች ነን። ለምን በቃ ይሄ እንዳንዴ ጳጳስ ወደ ላይ አንጋጦ መናገር በእነሱ ዘንድ እንደነውር ነው የሚቆጥሩ። ምንም ያጥፉ ማንም እንደማይናገራቸው ራሳቸው እንትን ብለዋልና ቤተክርስቲያኒቱን በጣም አሳልፈው ይሰጡ ራሳቸው ማንም እንዳይናገረን በሚል ሐሳቤ ነውና ነገ እንደው እነማን እንደሆኑ ነገ ምናየው ሆኖ በጣም እኔ የነገውንም ጉዳይ አሳሳቢ የበለጠ ሊያበሳጨን ይችላል ነው። ምክንያቱም ደፍሮ የሚናገር ሰው ይኖራል በያላስበ እዛ በተረፈ ደፍሮ የሚናገሩ አባቶችም እንደገና ሌላ ጉዳይ ይደርስባቸዋል በያስባለው ማለት ነው። እዛ በተረፈ መምህር ላይ ከወንጀል ጉዳዩን ቆም ብለን ብናየው ብናጣራው ቢልክ እንዲህ የሚጣራ ጉዳይም የለውም። እኔ መምህራችን የሚጣራ ጉዳይም የለው። ግልጽ ነው። ሰውየው ግልጽ አየር ላይ ነው ያዋሉትና ጉዳያቸው ንግግራቸው አየር ላይ ያዋለ ስለሆነ እንዲው ቆም ብሎ እንዴት እናድርገው፣ እንዴት ነው የተናገሩት፣ በየት መንገድ ተናገሩት፣ ለምን ተናገሩት ብሎ የሚመረመር ማስረጃ የሚሰበሰብበት ጉዳይም አይደለም። እግዚአብሔር ይመስገን አሁን ላይ እንትኑ ተቀራረበን ነው የምንኖረው። የትም ቦታ ያለው የትም ቦታ የተነገረው እየደረሰም ስለሆነ ቆም ብለን የምናይበት እንትን አይኖርም፣ ጊዜም አይሰጥም። ጉዳዩ አንገብጋቢ ነው፣ ምንፍቅና ነው። በቤተክርስቲያኒቱ ላይ ያለ ምንፍቅና ስለሆነ ቆም ብለን መረጃ የምንይዝበት መረጃ የምናሰባስብበት ጊዜ የሚሰጠው ጉዳይም አይደለም። አዛ በተረፈ እንግዲህ እኔ በእውነት እኒ ሰው እንደኔ እንዲው ቤተክርስቲያኒቱ ሰው ቢኖራት አባቶች እንዲው የቤተክርስቲያኒቱን ጉዳይ የእመቤታችን የሌላውን ተው የእመቤታችንን ጉዳይ በደንብ አሳስባችሁ ሁላቸውም
የተማሩት ለዚህ ደረጃ የደረሱት የእሷን ስም ጠርተው ነውና ቅድም ራሳቸውም ሲናገሩ ነበር። እኛ እዚህ ደረጃ የደረስነው ስሟን ጠርተን ነው። ድርቆሽ አሉት እንግዲህ ዛሬ ላይ ሲሆን ድርቆሽ አሉት። ኮቾሮ ነው መባል ያለበት በጉባኤ ቤት ድርቆሽ ሰብስበን ነው እንዲህ ሲሉ ነበር። ሁላቸውም የእመቤታችን የቅድስት ድንግል ማርያምን ስም ጠርተው ስለሆነ ስለራሳቸው ክብር ትተው ስለጵጵስናቸው ትተው ስለበትረ ሙሴያቸው ሳይሆን ስለአደረጉት ቆብ ሳይሆን ስለእመቤታችን ክብር ዝቅ ብለው ተዋርደው ራሳቸውን አዋርደው ራሳቸውን አጎሳቁለው የማያዳግም ውሳኔ መወሰን መቻል አለባቸው ብዬ አስባለሁ። የማያዳግም ቅጣት ማሳረፍ መቻል አለባቸው። ነገ እንደዚህ እነዚህ አለዝበው ከተዋቸው በእውነት ተከታዮቻቸው ደግሞ ነገ ሌላ አጀንዳ ይሰጡናል ብዬ አስባለሁ እና በእውነት ብፁዓን አባቶቻችን ሊቃነ ጳጳሳት የማያዳግም እርምጃ ቀኖና ቢሰጧቸው ከአገልግሎት አግደዋቸው ቢቆዩ ብይን መስጠት አይደለም ግን ይሄ ቢሆን ሰውየውን ይማራሉ፣ ሌሎችም ተከታዮቻቸው ይማራሉ ብዬ አስባለሁ። እዛ በተረፈ ደግሞ ይሄ በወቅቱ ያገለግሉበት የነበረው ተቋም ለጊዜው መታገል ካልቻለ ወይም ማንነቱ በደንብ ክትትል ካልተደረገበት ነገም እንደነዚህ አይነት መሰል ዲቃላ ትምህርት የሚያስተምሩ አገልጋዮችን መፈልፈሉና ቤቱን ለእንደነዚህ አይነት ትምህርት መፈንጫ መሆኑ ይቀጥላል ብዬ ነው ማስብ። እንግዲህ ያለኝ ሐሳብ ከቆየሁኝ ልመለስ እችላለሁ ጊዜ ካለኝ፣ ያለዛ ደግሞ ሌሎች አባቶችና መምህራን ሐሳብ ይጨምሩበታል። ቀሲስን እጅግ በጣም እናመሰግናለን። በረከታቸው ትድረሰን። እጅግ በጣም ደስ የሚሉ ሐሳቦችን ግን አንዳንዶች ስለምታሳቅቁም እየተሳቀቁም ጭምር ሐሳብ ሰጥተዋል። ነገር ግን የማያሳቅቃቸውና ያወሩት የተናገሩት ነገር በሙሉ ትክክል መሆኑን ለማሳየት አንድ ነገር መግለጥ እፈልጋለሁ። ሁለት ነገሮችን አወራለሁ። አንደኛው ባሳለፍነው ሳምንት እኚህ ብፁዕ አባታችን ሆነው ነው ያሳለፉት፣ ብፁዕ አባታቸው ሆነው ነው ያሳለፉት። ይሄን ራሳችሁ በኮሜንት ጻፉት። እዛኛው መንደር ላሉ ሰዎች ብፁዕ አባታቸው ሆነው ነው ያሳለፉት፣ ብፁዕ አባታችን ሆነው ነው ያሳለፉት። አያችሁ፣ ሃይማኖት ሲነካ የሆነ ምድራዊ ክብር ቦታውን ይቀይራል። ጵጵስና በምድር የተሰጠ ስልጣን፣ በምድር የተሰጠው ይህ ስልጣን ደግሞ ሃይማኖት እንዲጠበቅ፣ ሃይማኖት ከተሻረ ጵጵስናው ብቻውን ሊቀጥል አይችልም። ቅድም ተናግሬያለሁ። የቤት ጣሪያው እየተገነጠለ እንጀራውን ዝናብ እንደሚመታው መከለል አይቻል። ስለዚህ ብፁዕ አባታቸው ሆነው ባሳለፉበት ሳምንት ምናልባት የዛሬው ነገር እስኪመጣ ድረስ በጣም ብዙዎች ደግሞ ትንሽ ለመታገስም የሞከርን ይመስለኛል። የዛሬው ትዕቢት ባሰ። ቅድም ወንድማችን ሚኪም መምህራችን መምህር ፋሲካውም እንደነገሩ የዛሬው ባሰ፣ ዲግሪው ጨመረ። ስለዚህ ምንፍቅና እውነት ከልብ የበቀለ ነው። ስለዚህ እሳቸውን መናፍቅ ባንል ሐሳባቸው ምንፍቅና ብለን ለመጥራት ግን በቂ መንደርደሪያ ያገኘን ይመስለኛል። ስለዚህ ብፁዕ አባታቸው ወብፁዕ አባታችን እንግዲህ መፍትሄ የሚያገኙበትን ሁኔታ ቅድስት ቤተክርስቲያን መስመር ታስይዘዋለች ብለን እንጠብቃለን። ቀሲስ አባታችን ሲናገሩ ምናልባት እሳቸው ላይ ዘለግ ያለን የውሳኔ በትር የሚያሳርፉ አባቶችን ብዙ ነገር ሊገጥማቸው ይችላል ብለዋል። በትክክል በጣም ኃይለኛ ግሪሳዎች አሉ፣ እስከ ሚዲያው ድረስ የተሰገሰቡ። ላሳያችሁ፣ ይሄን በደንብ ስሙኝ። ምን ተደረገ? እሳቸው ይህንን የክደት ትምህርት ባስተማሩ በነጋታው በጣም በርካታ ሚዲያዎች ነገሩን ሞቅ አድርገው ተወያዩበት። ለምን ብለው ሞገቱ። በርካታ መምህራንም ጻፉ ገና በመጀመሪያው ቀን። በሁለተኛው ቀን ኢኦቲሲ ሁልጊዜ እንደ ኤሊ ማዝገም ልማዱ የሆነው ሚዲያችን ምን መግለጫ ወጣ? ብፁዕ አቡነ አብርሃም ምንም የተጻፈልኝ ደብዳቤ የለም ብለው እፎይ የተባለ የማህበራዊ ሚዲያ አንቂ የሰነዘረውን ትችት ምናምን አቀለሉ የሚል የሆነ አንድ 32 መስመር የሚሆን መግለጫ ተነበበ። እዚህ መግለጫ ላይ ምን እንዲሆን ሚዲያው እንዲወያይበት፣ ልክ እንደ ውሻ ስጋ ይሰጡናል። ባይዘው የፖለቲከኞች ቀመር ነው። ይሄን ደግሞ እኛ ቀድመን እናነበዋለን፣ በደንብ ነው የሚገባን። ሰለጠንበት የሆነ በጣም እዛ ውስጥ ከመቆየታችን የተነሳ መተንበይ ሁሉ ጀምረናል፣ እንደዚህ አይነት ጉዳዮችን ማለት። ከዛ ከእፎይ ጋር ተወያየንና ምን አደረገ እፎይ? ዝም ኢሹ አይደለማ።
እፎይ ይህንን ነገር ቤተክርስቲያን መግለጫ እስከሰጥበት አይጠበቅም። ወንድሞቹ ተወያይተው መፍታት የቻልነውም የምንችለውን ጉዳይ እፎይ ዝም ባይል ወጥቶ ይቺን ነገር ይዞ ነው ይሄ ማስረጃ አለኝ ብሎ ቢል ጉዳዩ ምን አደረገ? አቅጣጫ ቀየረ። አያችሁ አይደል? አቅጣጫ እንዳይቀይር እፎይም ዝም አለ፣ እኛም ዝም አለ። ሌላውም በዚህ ሐሳብ ላይ የተከራከረ አካል ዝም አለ። ምክንያቱም እኛ ተወያይተንበት በፍቅር ዘግተነዋል። እዚሁ ሚዲያ ላይ እውነት ነው አይደለም የሚለውን ጊዜ ይፈታዋል። ምን ነው ብፁዕ አቡነ አብርሃም መንበራቸው እስኪንቀጠቀጥ መግባት መውጣት እስካይችሉ ድረስ ብዙ ውርወራ ሲካሄድባቸው፣ ብዙ ፍላጻ ሲዘረጋባቸው፣ ብዙ የተንኮል ናዳ ሲወርድባቸው ኢኦቲሲ ማስተባበያውን ለምን አልሰጠም? እፎይ የተናገረው ንግግር እኮ የብፁዕ አባታችን የአቡነ አብርሃምን አባትነት የረሳና የካደ አይደለም። አባቱ ስለሆኑ ነው የተናገረው። አባቱ ስለሆኑ ነው አምኛቸው እሳቸው ጋር ሄድኩ ብሎ የተናገረው። ሐሳቡን ቀይረው ግን ለውሻ ስጋ እንደሚሰጠው ለሚዲያውም የእፎይ ርዕሰ ጉዳይ ተሰጠው። አላየንም፣ አልሰማንም፣ ዝም። ምክንያቱም የተከዳችው ድንግል ማርያም ናት። በሷ ደግሞ ቀልድ የለም። ለሷ ያልሆነ ቴዎሎጂ ተበጣጥሶ ገደል መግባት ይችላል። እመቤታችን ቅድስት ድንግል ማርያምን ወደን አክብረን እምነት ጠበሏን ተሻሽተን በእናታችንን የማመን ድልድይ ከሰበረ ቴዎሎጂ ገደል ይገባ። በዛ መስመር ነው አሁን በቃ ኢየሱስ ክርስቶስን ያከበሩ መስሎ ተረስቷል። እኔ እርግጠኛ አይደለሁም እነዚህ ሰዎች አይሰበኩም እንዴ ብለን እስክንል ድረስ በእምነት በጠበል በታቦት በቅድስት ቤተክርስቲያናችን የእምነት መገልገያዎች ሁሉ የማመን ኃይላችንን እየቀነሱብን ነው ያሉት። እንደዚህ ያለ አስተምሮ ቤተክርስቲያንን ይወክላል ብዬ አልገምትም። በደንብ መጥራት መቻል አለበት። በደንብ መዋጀት መቻል አለበት። ቅድም ለማስመር እንደሞከርኩት የብፁዕነታቸው የትኛውም ንግግር እያንዳንዱ ተፈቶ ተሰንጥቆ መታየት አለበት። አለበላሽ ምን አመጣው? አትፍሩ የሚለውን ቃል ምን አመጣው? እርግጥ በነገረ ድህነት ትምህርት በዛ ቀን የሚሰበከው የክርስቶስ ቤዛነት ነው። እውነት ነው። የክርስቶስን ቤዛነት ለመስበክ ግን በልኳና በመጠኗ በክብሯ ወሰን ልክ የቅድስት ድንግል ማርያምን ቤዛይትነት የመሸርሸር ስልጣንን ግን በዛ ቀን ማካሄድ አይገባም። ቅድም ብያለሁ፣ ለክርስቶስ ሐዘንና መከራ ከመቤታችን በላይ የቀረበ ማንም የለም። ይችን እናት መክዳት ነውር ነው። እመቤታችን ንጹህ መጠለያችን ናት። በተደጋጋሚ እሷ ላይ የሚሰነዘረው ጥቃትና የአስተምህሮ ግድፈት ያሳስበናል፣ ያመናል። በጣም ነው የሚያመን። እሱ ተነካክቶ ምንም እንዳልተፈጠረ ነገሮች ሊሸበለሉ ጥረት ተደርገው ነበር። ይህ የሚያሳየው አባታችን የተናገሩትን ንግግር ቤተ ክህነቱ በግማሽ ክንፍ በፖለቲከኞች መመራቱ። የደህንነት መስሪያ ቤት አለ ቤተ ክህነቱ ውስጥ ታውቃላችሁ። በዚህ ደረጃ የሚመራ ቤተ ክህነት ውስጥ ነው ቤተ ክርስቲያናችን እንግዲህ የተለያዩ ውሳኔዎችን እናሳልፋለን ብለን የምንለው ማለት። ብዙ ነገሮች የሃይማኖት ክንፉን ለቀው ሄደዋል። ቤተ ክህነቱ የሚመስለው የኦዲትና የሂሳብ ክፍል ጽፈት ቤት ነው። የፖለቲካ ክንፍ የሆነ የደህንነት ኃይል መስሪያ ቤት ነው የሚመስለው። ጠይሟል፣ መልኩ ተቀይሯል። በርካታ ዓለም አቀፍ ግፎች ማስፈጸሚያ ተቋም ሆኗል። ቀደም ጠቅሻዋል። በቤተ ክርስቲያናችን እየተቃጣ ያለው የግብረ ሰዶማውያን እንቅስቃሴ ቀመሩ ያለው እዚህ ቦታ ላይ ነው። አላፍርም ይሄንን ሳወራ። ይሄን ለመስበር ልባችን የሚጸናው አሁን ክቡር አባታችን እንደተናገሩት ነጩን ነጭ ማለት ስንችል፣ የክህደት መስመሮችን ተከትለን መናገር ስንችል፣ ሃይማኖት እየካዱ ጵጵስናን ማክበር የለም። ሃይማኖትን እየፋረሱ መንበረ ጵጵስና እንደው አይነካብኝ ብሎ ነገር የለም። ብፁዓን አባቶቻችንም የበረቱት የቀኑት እነሱ በመኖራቸው ቤተክርስቲያናችን ዛሬ በጥቂቱም ያላት መልክ እንዲኖራት የሆነ አባቶቻችን አቅም ጉልበት አግኝተው የሆነ ነገር እንደሚሉ እንጠብቃለን። ነገር ግን ይሄ ነገር መንገዱ ቀላል ግን አይደለም። አሁን ክቡር አባታችን እንደተናገሩት ቀላል አይደለም። ይህ ወታደር ይዘው ነው የሚንቀሳቀሱት። የሆነ ደህንነት ቀጥረው ነው የሚንቀሳቀሱት። በርካታ ሹፌሮቻቸው ምልምላቸው ከደህንነት መስሪያ ቤት በመላእክት የምትጠበቅ ቤተክርስቲያንን በእጃቸው ይዘው እነሱ በወታደር አጉል ይጠበቃል። አጉል ነው የሚጠበቁት። በልኩ መጠበቅ እንደው ያለ ቢሆንም አጉል መጠበቅ ግን ነውር ነው። ስለዚህ ይሄ ባለበት ሁኔታ እንደው ለመጥመጥ ይያለን እስከዛሬ ድረስ ኦፍ ኮርስ እንደው የመጀመሪያው ንግግራቸው እስኪብራራ ወይም ለዛ ነገር አንዳች ነገር ይናገራል ብለን ልባችን ስለሚጠብቅ ትንሽ ተታገሳላችሁ። በትዕቢት ግን ይህንን የክህደት ትምህርታቸውን ከልባቸው ካፈነዱት ለምን እንራራላችኋል?
እንጂ ንግግራቸውን ቆሻሻ ብለን ለመግለጥ ወደ ኋላ አንል። ቆሻሻ ንግግር በሃይማኖት ሊነገር የማይገባው አትደንግጡ እየተባለ ሰው እንዴት የክህደትን ወተት ይግታል? አትፍሩ እየተባለ እንዴት የክህደትን መንሽ ያስጨብጣል? ይሄው በነገራችሁ ላይ በጣም መረጃ ማጠናከር የምትፈልጉ ሰዎች ካላችሁ ዘማሪት ፋንቱ ወልዴን ጠይቋት በዚህ በጵጵስናው አካባቢ የሚሰራውን ቀጥተኛ የሆነ እኔ ታድሶ ብዬ በነገራችሁ ላይ መልኩን መጥራት አልፈልግም። መልኩ ምንፍቅና በስነ ስርዓት ታድሶ ማለት እኮ እየራራ የሚነክስ ማለት ነው ቢያንስ። ይሄ ግን አድምቶ መንከስ ነው። መዋቅር ውስጥ የተሰገሰጉ እንደዚህ ያሉ አካላትን እንደዚህ አይነት ሰዎችን ብንጠይቅ በጣም ብዙ እንማራለን። ብዙ አንደማን ባይዘው ብዙ እንታከማለን። ቤተክርስቲያናችን በዚህ ያህል በጠላቶች መሞላቷን አስተምህሯን ሊበጠብጡ የተዘጋጁ አካላት መኖራቸውን ስናስብ ከምን ጊዜውም በላይ ከብረት ምሰሶ በላይ እግራችን የጠነከረ ይሆን። ይህ በመሆኑ ቤተክርስቲያን ፍርስርሷ ሊወጣ ነው ብለን የምናስብ ሰዎች ደግሞ ይሄንን አይነት መንገዳችንን በደንብ በሌላ አይነት መንገድ መቃኘት መቻል አለብን። ቤተክርስቲያን የካርቶን ቤት አይደለችም። ቅዱስ ሲኖዶሱ ሙሉ ቢከፋ እንኳን ቤተክርስቲያን አትናወጥ። ይሄንን ማሰብ በጣም ተገቢ ይሆናል። ስለዚህ የክቡር አባታችን ንግግር የሚያሳቅቅ ሳይሆን ሂደቶችን የተከተለ ሂደቶችን በደንብ ይዋጀን። ነገ የሚቀበለን ትውልድ ከኛ ምንድነው የሚቀበለው? ምንድነው የምንሰጠው? ስለ ቤተክርስቲያን ልጅነቱ ምን አይነት ነገር ነው እጁ ላይ የምናስቀምጠው? አይ የድንግል ማርያም ነገር እንደው ቀኖና ነው ወይ ምናምን ነው ምናምን ብለን ካረከስ ነው እንደ ቀኖናም እኮ በመልኩ ይከበራል። ልዩነቱ እኮ ዶግማ መቀየር ዶግማ የማይቀየር የማይሻሻል ነገር ሲሆን ቀኖና ግን በስርዓት መሻሻልና መቀየር የሚችል ነገር ቢሆንም መከበራቸው ግን አንድ ነው። ዶግማም ቀኖናም መከበር መቻል አለበት። አይ ቀኖና እንደው የሚሻሻል የሚለወጥ የሚቀየር ነገር ስለሆነ ቀኖና ምንም ማለት አይደለም። ዶግማ የማይሻሻል የማይለወጥ ስለሆነ እሱም ብቻ የሚባል አይነት ነገር የለም። ይሄ ቤተክርስቲያን አስተምሮ አይደል። ይሄንን በጣም ማየት ተገቢ ነው። ምናልባት ይሄን ሁሉ ማብራሪያ ልሰጥ የወደድኩት ቀሲስ ትንሽ እየተሳቀቁ ስላወሩ እዚህም ጋር እንደዛ እንዲናገሩ የሚያደርጉ ጽሁፎችን ስለተመለከትኩ ይሄንን ነገር ማየት ያስፈልጋል። እሺ ይመሃሉ እነሱ ይሉታ እሺ ቆይ እድል ላልሰጧቸው ልስጥ መጀመሪያ ጥቂት ደቂቃ እርግጠኛ ነኝ ደቂቃው እያነሰ ነው የሚመጣው። ምክንያቱም ያልተነካኩ ርዕሶች ስለሌሉ ተናጋሪ ወንድሞቻችን ከልምዶቻቸውና ከዋጁት ስለሆነ ነገሮችን የሚነግሩን እነሱ ጥቂት ይበሉ። ይቅርታ መምህር ፋሲካ ይጨምራሉ። እሺ ክቡር መምህራችን ጊዜን ገደልክብኝ። ጨለማ ላይ ሆኜ ነው መንገድ ላይ ሆኜ እያወራሁ ለማውራት የፈለኩት የነበረው። ወደ ብርሃን ይኩን ወደ ሐሳቡ እሺ ክርስቶስ ተንሳሙታ እሺ ችግር የለም ክርስቶስ ተንሳሙታ አብይ ኃይለ ሱልጣን አሰሮ ለሰይጣን ያጾላ አዳም ሰላም ኢየሱስ ኮነ ታው ሰላም እንኳን አደረሳችሁ። አይ በጣም በሚገርም ሁኔታ ነገሩን እንትን ለማለት እስኪ ልየው ምናምን ብዬ ስላላየሁት ስለነበር ህማማትም ስለነበር በፊት ነገሮችን ዝም ብለን እንደው እንትን ብያቸው እንዴት አመሻችሁ እግዚአብሔር ይመስገን እንትን ብዬ ነበርና ሐሳቡን እንትን አልነው። በነገራችን ላይ ያው እንዲህ አይነት አዳዲስ ነገሮች ሲገለጡ የሚደነግጠው ያው በቤተክርስቲያን ውስጥ የሚደረገውን ኩነት ባንክሮት የማይከታተል ሰው ነውና እንዲህ አይነቱ ሰው ሊደነግጥ ይችላል። ቤተክርስቲያናችን አሁን ላይ ያለችበትን ሁኔታ ወደፊት ወደ ኋላ ደግሞ ያሳለፈችውን ወደፊት ደግሞ ምን ሊገጥማት እንደታሰበና እንደተዘጋጀ ጥናት የሚያደርግ ነገሮችን የሚከታተል ሰው እንዲህ አይነቱን ነገር ሲሰማ አይደነግጥም። እኔ አልደነገጥኩም። ለምንድን ነው ድል በድል ያልደነገጥከው ምናምን ሰው ሊል ይችላል። አይ ይሄ ከታሰበልን ወደፊት ሊደርስብን ወደፊት ሊሆን ከታቀደው ቅድ አንፃር ስንመለከተው ይሄ ቀላሉ ነገር ነው። እንደውም ቅድም ቴዶ ሲናገር እንደው እግዚአብሔር የተመሰገነ ይሁን እንዲህ አንዳንድ ሰዎች እንዲህ ያደረጉ ይሄ እንትን የዚህ ቤተክርስቲያንን ወደፊት ምን ሊያስከፍሏት ምን ሊያደርጓት እንዳሰቡ ነገራቸውን እየገለጡ እንኳን ወጡልን፣ እንኳንም አብራሩልን፣ እንኳንም አሳዩልን። ምናልባት አሁን ይሄንን ነገር ባለፉት ያኔ የጨረቃ የጵጵስና ሹመት ሲሰጥ
ያኔ ይሄው እነዚህ ሰዎች እንዲህ ሊያደርጉ ነበር ብለን ቴዲዬ ብንነሳ ኑሮ የሚሰማን ሰው እንደሌለ ታውቃለህ? ማንም እንደማያደምጠን ማንም ነው የምልህ እኮ። ኧረ እሳቸው እኮ ኦሮሞ ስለሆኑ ነው እናንተ እኮ እንዲህ ስለሆናችሁ ነበር ምን ይባል አይደል? አሁንስ እግዚአብሔር የተመሰገነ ይሁን። መቼም መንፈስ ቅዱስ ደስ ነው የሚል አንዳንድ ጊዜ መንፈቅናህንም ሊሆን ይችላል የሆነ ነገርህንም ሊሆን ይችላል ጨው ሲያረግህ በጥፊ አውጥተህ እንድትናገረውና ምዕመኑ እንዲዘጋጅበት ከዛ በፊት ወንድሞች አባቶች ደጋግ እህቶች ሲናገሩ የነበሩት ነገርን ለካ እንደዚህ ነው እንዴ ለካ አባቶቻችን ለካ ወንድሞቻችንን እንዲህ እንዳ አልሰማቸው ብለን የነበር ነው በቃ በሌላ ነገር ታውረን ነው እንዴ ወይ ከዚህ በኋላ እውነተኛ አባቶች ማን እንደሆኑ ቤተክርስቲያን እንዴት መታደግ እንዳለብን እንፈልግ እንይ ብለው ምዕመናን ብዙዎች ወደኛ እንዲመጡ ይደረጋል ማለት ነውና ነገሩን አየሁት በጣም ተሰማሁት በጣም ደስ የሚል ነገር ነው በነገራችን ላይ አሁን እንደው ይሄ መድኃኒት ምናምን የሚለው ቃል በመጽሐፍ ቅዱስ ውስጥ የሌለ ሆኖ ነው ቴዲዬ እንደው ያው እግዚአብሔር ምስክሬ ነው የሌለ ሆኖ ነው እዚህ ላይ ያላችሁት አሁን 660 ሰው ተመለከታለሁ የሌለ ሆኖ ነው አሁን እንደው ዝም ብለን እንስበው ከተባለ እንደው እኔ እንኳን እንደው አባቶቼ እንደው ከትንሿ ዕውቀታቸው ጨልፈው ለኔ ካካፈሉኝ ያች በሹካ ከሰጡኝ የመጽሐፍ ቅዱስ የቤተክርስቲያን ዕውቀት አንፃር እንኳን ብንመለከተው እንደው ዘፍጥረት ብነድ ዮሴፍ እኮ መድኃኒት ተብሏል አንደኛ ሳሙኤል ላይ ብነድ እኮ ዮናታን መድኃኒት ተብሏል ዳዊት እኮ መድኃኒት ተብሏል እንዴ የሰው ገንዘቡ ሀብት እኮ ቤዛ ተብሏል መጽሐፈ ምሳሌ ላይ እንዴ ሐዋርያው ቅዱስ ጳውሎስ እኮ ገላትያ መልእክት ላይ ምን ብሎ ተናግሯል እኔ እኮ ለዓለም ተሰቅያለሁ በመስቀል ተቸንክሬያለሁ ብሎናል እኮ እንዴ ሀጥ እኮ ለጻድቃን ቤዛ ተብሏል እኮ እዛ መጽሐፈ ምሳሌ ላይ ግብጽ እኮ ቤዛ ተብላለች እንዴ ዛ ዘለዋው ያለ ሄዳችሁ ብትመለከቱ እኮ የቦታ ካሳ ለቦታ የሚሰጥ ምትክ እኮ ቤዛ ተብሏል መጽሐፈ መሳፍንት ላይ እኮ ሄዳችሁ ብትመለከቱ ጎተኖ ያለ እኮ መድኃኒት ተብሏል ኃጢአተኛን እንኳን ለማስተሰረይ በእግዚአብሔር ፊት የሚቆመው መስዋዕት የበግ መስዋዕት እኮ ቤዛ ተብሏል እንዴት ነው የምትሉት አሁን እውነት እኒህ አባት እነዚህ አይነት ነገሮች እነዚህ አይነት ዕውቀቶች ሳያውቁት ቀርተው ነው እንዴ ኧረ ቤዛ አትባልም እሷ ምናምን ብለው ያሉ ምናምን ነው የምትሉት አይደለም ኧረ ጎበዝ እንደዛ አይደለም ወደፊት የታቀደልንን ነገር ብታስቡት ይሄ አይደለም እኔ እንደውም በርማችሁ ሁኔታ እንግዲህ ቴዲዬ ይቅርታ አድርግልኝ ከዚህ በኋላ ለምንናገራቸው ንግግሮች ያንተን ቤት ሊመጥን ይችላል ላይመጥን ይችላል አላቅም እኔ እንጃ እኔ አላቅም በኔ ንግግርም ደግሞ ቤተክርስቲያንን እንድትመዝኗት አልፈልግም ያስተማረችኝ በብዙ ነገሮች የሚወረወሩትን ድንጋዮች መልሰን ወርውረን ወርዋሪውን አካል እንድንጎዳ ሳይሆን ያስተማረችን የተወረወረውን ድንጋይ አንስተን የማይነቀነቅ መሰረት ያለው ቤት እንድንሰራ በትህትና ራሳችን ዝቅ እንድናደርግ ነው ያስተማረችን ግን አንድ ነገር ልናገር በቃ እኔ በጣም እንትን ስላል የምኖርበትንም ደግሞ መኖሪያ ቦታዬን ተናግሬ ነው የምናገረው እኔ የምኖረው ባህር ዳር ነው ይቅርታ አድርጉት የምር ነው የምላችሁ ባህር ዳር ነው ፍኖተ ጽድቅ የሚባለው ይሄ ድርጅት እውነት ባህር ዳር ቢሆን ኑሮ ነው የምላችሁ ያው እግዚአብሔር ምስክሬ ነው ለአንድ ቀንም አያድርም ነበር ለአንድ ቀን እመብርሃን ምስክሬ ናት ወላዲት አምላክን አያድርም ነበር ግንስ በብዙ መልኩ ድጋፍና በብዙ መልኩ ሽፋን የሚሰጥበት ቦታ ላይ ነው ራሱን የመሰረተው ሰውየው ብቻ አይደለም ይሄን ነገር ያደረገ ያለው በነገራችን ላይ እውነቴን ነው ነገራችሁ ሰውየው ብቻ አይደለም ሰውየው ይሄ ባለጠጋ የሚባል የሆኑ ፋይበር ምናምን ነገር አድርጎ ሮቶ ያመረተ ምናምን ነገር እንደዚህ የሚሰጥ እንደዛ አይደለም አረ እንደዛ አይደለም ተውት በቃ ሌላ ብዙም አልናገርም ግን እዛ ፍኖተ ጽድቁ ናችሁ ደግሞ እንትን ይዛችሁ ከበሮ ይዛችሁ ማይክ ይዛችሁ ይሄ ደግሞ ምንድነው ይሄ ክራር ይዛችሁ በገና ይዛችሁ ቤተክርስቲያንን ያገለገላችሁ መስላችሁ ግን ቤተክርስቲያንን እየሸረሸራችሁ ያላችሁ ሰዎች ነገ ከነገ ወዲያ ምንድነው ያያሰባችሁ ያላችሁት እንዲህ እኮ ቤተክርስቲያን ናት እኮ እንዲህ ቤተክርስቲያን እንዲህ እሷማ ነገርን በይቅርታ የምታልፍናትና ስለዚህ እዚህ ላይ እንበላትና እንትን ካላለ ግን ላሽ ብለን ምናምን እንዲህ ብለን ዞር ብለን ስናበቃ እንትን ትለናለች ብላችሁ ያያሰባችሁ እንዳይመስላችሁ አረ እንዳይመስላችሁ የምር መወለዳችሁን እስክትጣሉት ድረስ ነው ኋላ ዋጋ የምትከፍሉበት
ባንኖር ኑሮ ባናደርገው ኑሮ ቢቀርብን ኑሮ አይ እንጀራ እርቦን ነበር አይ እንትን ስላለን ነው እኮ አጠን ተቸግረን ናገሩ ለምትናገሩት ንግግር ላቀረባችሁት ምክንያት ያንን ተቀብሎ ይቅር ሚላችሁ ኃይል አይደለም የሚፈጠረው እንዳትረሱ የምር ነው የምላችሁ አስረግጬ ነው የምነግራችሁ እንዴ ለምን ምናምን ልትሉ ትችላላችሁ ና አራራ በደንብ እያንዳንድህ ማይክ ይዘህ እየተናገርክ ያለህ በጠቅላላ እያንዳንድህ እንደፈለክ እየወጣ ቤተክርስቲያንን እንደፈለክ ምትጃፍትባት ነገ ዋጋ ትከፍላለህ አራንሳ ገብተን እንደዚህ ልንሆን ነው ገዳም ልንገባ ነው ከገዳም ተጎትተው ወጣት ዋጋ ትከፍልባታለህ ማንንም አይለቅህም እስከዛሬ በጣም እንትን ብለናችኋል አረ እንደው በእና እንደ እንደዛ የሚባል ነገር የለም ጋሻዬ የለም በጣም በሚገርም ሁኔታ ወደፊት የታቀደልን ነገር አንድ ነገር ልናገርና ልጨርስ ቴዶ የለም መሰለኝ እኔ ስናገር አንዳንድ ጊዜ እንትን ስለሚል ማለት ነው በዚህ በብፁዕ አባታችን አቡነ ገብርኤል በነገራችን ላይ የቅዱስ ሉቃስ ወንጌል መምህር ሌላ አይነት ስሜት አይደርቦት እየሰማው አድርብኝም ቴዲዬ እሺ በጣም ይቅርታ አድርግልኝ ቴዲዬ ሉቃስ ወንጌል ላይ አይደለ ለመላኩ ቅዱስ ገብርኤል እመቤታችን ቅድስት ድንግል ማርያም ሲያበስራት የተናገረው የመጀመሪያ ቃል ምን እንደሚል ታውቃለህ ጸጋን የሞላብሽ ሆነ የሚላት ልብ ብለሃል ጸጋን የሞላብሽ ዓለም ወድቆ ረክሶ ቆሽሾ አድፎ በኃጢያትና በጉስቁልና ውስጥ በነበረበት ጊዜ እግዚአብሔር ነገርን ሁሉ በነቢያቶች ወይም በቅዱሳን ካህናት አባቶች እያደረ አንዳንድ ደጋጋ አባቶችን እየተመለከተ ብቻ መኖሩን ለህዝብ እየገለጠ በሚያሳይበት ዘመን በተረገመች ምድር ያልተረገመችና የተቀደሰች ምድር ሆና መገኘቷን የገለጠላት ቅዱስ ገብርኤል ነው የዚህንን ቅዱስ ገብርኤል እኮ ነው በጣም በሚገርም ሁኔታ አቡነ ገብርኤል ተብለው ያ ቅዱስ መልአክ ያመሰግናትን እናት ዛሬ በአደባባይ ላይ ወጣው ያዋርዷት ያሉ አንዳንድ ጊዜ እንደው ስምን ምን ያወጣዋል ይባላል አንዳንድ ጊዜ ስምና ግብር እኮ ሳይገጥም ሲቀር እኮ በጣም ያሳዝናል አሁን እኒህን አባት ላይ እንደው እኮ የተናገሩት ንግግር በጣም የሐዲስ ኪዳንና የብሉይ ኪዳን መምህር ስለሆኑ ነው እንዴ የሐዲስ ኪዳንና የብሉይ ኪዳን መምህር የሆነ ሰው እመቤታችን ቅድስት ድንግል ማርያምን በዚህ ደረጃ አዋርዶ ይናገራት ለምን ከተባለ የነቢያቱ ትንቢት ማረፊያ የስብከተ ሐዋርያት መነሻ የሊቃውንቱ ሚስጥር መፍቻ ነገረ ማርያም ነው ይላሉ አባቶች እኮ ነቢያት ትንቢት ቢናገሩ እኮ ይወርዳል ይወለዳል እንዲህ ይላል ብለው ቢናገሩ በጣም በሚገርም ሁኔታ ለነቢያቱ ትንቢት ያ የተናገሩትን የትንቢት ቃል መፈጸሚያ የሆነች እኮ ድንግል ማርያም ናት ስለዚህ ብሉይ ኪዳንን የሚያውቅ ሰው ብሉይ ኪዳንን የተማረ ሰው ብሉይ ኪዳንን ያብጠረጠረ ሰው እመቤታችን ቅድስት ድንግል ማርያምን በዚህ ደረጃ ሊገልጣት አይችልም አንዳንድ ጊዜ በጣም በሚገርም ሁኔታ እንዲህ አይነት አባቶች እንዲህ እየተናገሩ ሲመጡ ረንደው እንዴት ነው ይባላል በነገራችን ላይ ወደፊት የተዘጋጀልን በጣም ከፍ ያለ ነገር አለ በጣም በሚገርም ሁኔታ በዚህ ልምምድ ውስጥ ይሄዱና ጠንከር ይያልን እንዲህ አይነት ጥያቄዎችን ያነሳል ለምን ብለን እየሞገትናቸው ስንመጣ ማነህ ዘራፍ ይያሉ አንዳንድ ደጋግ አባቶች ደጋግ መምህራን መነሳት ሲጀምሩ እንደ ህንድ ኦርቶዶክስ ቤተክርስቲያኗን እንከፍላታለን እንቢ ካለ ደግሞ ኃይል አለን እኛን የሚደግፈን ኃይል አለ ባንኩም ታንኩም የኛ ነው ሲፈልግ ልክ እናስገባዋለን ብለው ነገራቸውን አዘጋጅተው የተዘጋጁ ሰዎች አሉ ጎበስ ወደፊት የማያልቅ ነገር ይገጥማል ስለዚህ እንደዚህ አይነት አባት ተናገሩ ዛሬ ይቅርታ ሊያደርጉልን ነበር ሚዲያ ልከን ነበር ትላለህ እንዴ ይሄው አስታጥቀው ላኩ ምንም አታመጣም ማንህ አንታሉ ምን ማድረግ ነው ያለብን እዚህ ያለን ምእመናን ነው ጋሻዬ ምን ማድረግ አለብን ካልኩ ወደፊት ለሚመጣው ነገር ራስን አዘጋጅተህ መቀመጥ ራሳችንን በንስሐ ሳሙና እንጠብ ስጋው ደሙ እንቀበል ከዛ በተረፈ ግን ለቤተ ክርስቲያን እንደነ አባቶቻችን እንደነ ዲዮስቆሮስ አይነት ህይወት አሳልፈን ለመሞት ቀጣይ ላለችው ቤተ ክርስቲያን ለልጆቻችን አሳልፈን ለመስጠት ራሳችንን ማዘጋጀት ነው የሚጠበቅብን ብዙዎቻችሁን እዚህ ላይ ስንነጋገር አሁን አንዳንድ አባቶችም ሲናገሩ ቅድም አይታችሁ ከሆነ ነገሮችንን እንደው ከተትና አንጫር እየተናገሩት አይደለም እንደዛም የሚባል ነገር የለም ጋሻዬ ስለዚህ እንደን አካፋ ከሆነ አካፋ ትሏለህ ዶማ ከሆነ ዶማ ትሏለህ እርግጥ ነው ክህነት ያለውን እርግጥ ነው ለክብረ ክህነት ትልቅ ቦታ አለን ክህነት ከሌለ ክርስትና ስለሌለ እናውቃለን ምክንያቱም ቀጣይ ያለውን
እንትን መጠበቅ ስላለብን ማለት ነው የግድ ክህነት ያስፈልጋል እውነት ነው ግንስ ደግሞ በክህነት ሽፋን ግን ቤተክርስቲያንን ሊከፋፈል ከሚመጣ በጣም በሚገርም ሁኔታ እመቤታችን ቅድስት ድንግል ማርያም ዳግሚት ሔዋን ተብላ ለሕያዋን ሁሉ ቤዛ ለሕያዋን ሁሉ እናት የሆነችውን እናት የሚያንቋሽሽ ነገር ግን ጎጡንና ራሱንን ቤዛ አድርጎ የቀረበ እንዲህ አይነት ሊቀጳጳስ ሲመጣ ደግሞ ውሻ ነህ እሪያ ነህ ቀጣፊ ነህ ሌባ ነህ ልንለው ይገባል ክህነቱን አይደለም እየተናገርን ያለነው ጌታ ምስክሬ ነው ክህነቱን አይደለም አስተምሮቱን ነው እየነቀፈ ያለነው ስለዚህ በዚህ ደረጃ ላይ ለሚመጣብን ወደፊት ለሚከሰተው ነገር ራስን ማዘጋጀት ያስፈልጋል ብፁዓን አባቶቻችን የሚያስተላልፉት ውሳኔ ያለ ብላችሁ አጥብቁ ቢያስተላልፉስ ምንድነው እንደ እነሱ ራሳቸው ቅድም እኮ ተሄዶ ነገራችሁ ከታች እኮ አብረው የሚሰለፉ አሉ እኮ ሲኖዶስ ስብሰባ ያደርግ እኮ ዱላና እንትን ይዞ የሚቀርባል ከዚያ አንፃር ያይሁን አሁን የዚህ አንድ ሊቀጳጳስ ተብሎ በክህነት ስም የቀረበ ሰው እመቤታችን ቅድስት ድንግል ማርያም እንትን አላት ብለንም አናዝንም ግንስ ወደፊት ግን ለቤተ ክርስቲያናችን ምን እንደታቀደና ምን እየተሰራ እንዳለ ያንን ጠንቅቀን ማወቅ ያስፈልጋል ከዛ በተረፈ ፍኖተ ጽድቅ ላይ ይሄን ነው ተናግሬ የመጨረስ ተዶዬ ይቅርታ አድርግልኝ ወንድም አለም ስሜታዊ አልሆንኩም ግን ደግሞ ለቤተ ክርስቲያን ከዚህ በላይም ስሜታዊ ቢሆን ችግር የለውም ፍኖተ ጽድቅ ላይ ገብታችሁ ምታስተምሩ ገብታችሁ ማይኪዛችሁ መርከቤ መጠለያዬ ምናምን ይያላችሁ ምትዘምሩ ገብታችሁ ከራር ምናምን ይዘህ ጣትህ እስኪደክም ድረስ ምትከረክር ገብተህ በገና ምትደረድር ማሲንቆ ይዘህ ምትከረክር ዋጋ ትከፍልባታለህ ነገ እንዳትረሳት ከዚህ በኋላ አርፈ ምትቀመጥ ከሆነ ትቀመጣለህ በቃ ከዚህ በኋላ አርፈ ምትቀመጥ ከሆነ ትቀመጣለህ እያንዳንዱ ዋጋ ትከፍልባታለህ ቤተክርስቲያን መቼም አይ በይቅርታ ታልፈናለች በንስሐ አስታካ ምናምን የለም ከዚህ በኋላ እንዲያምትባል ነገር የለም አርፈ ትቀመጣለህ በቃ አይ ካልክ ግን ራስህ ታውቃለህ ከዚህ በኋላ ማለት ነው ሌላ ነገር የለው ዝም ብለህ እንደፈለክ እየፎገንዳህ እንደፈለክ ቤተክርስቲያንን ያዋረድክ ምትኖርበት ጊዜ ሩቅ አይደለም ጌታ ምስክሬ ነው ያው እግዚአብሔር ምስክሬ ነው እንዲህ ብለን ካልነገርናችሁ እናንተ ስለማታውቁ ነው እናንተ በተዘጋጃችሁበት ልክ እኛም ተዘጋጅተናል እንዳትረሳው ነው ምልህ አንተ ያንተን እናት ስናገርብህ የሚያንገሸግሽህን ያክል ያምላኬን የመድኃኒቴን የቤዛዬን እናት ስትናገራት ያንገሸግሸኛል ይሰማኛል እንዳትረሳ ዛሬ ላይ ፈገግ ይያልክ መቤታችን ስትዋረድ ፈገግ ይያልክ ቤተክርስቲያንን ስታዋረድ ፈገግ ይያልክ ምናምን እንደዚህ ቀርጸህ ምናምን የምታስተላልፍ ነገ ምን ነጀ እጀ እንደው በደረቀ በረዶ በሆነብኝ ብለህ ትመኛታለህ አርፈ ተቀመጥ እያንዳንድ ከዚህ በኋላ ገብተህ የምትዘምርም ለመዘመርም ግጥም ራሱ እንደው ጽፋለሁ ብለህ የምታስብም ካለ ያን ጊዜ ጣትን ሰብረጣለሁ እግዚአብሔር ያክብርልኝ ደህና ደሩ መልካም የፋሲካ በዓል ይሁንላችሁ መምህርን እጅግ በጣም እናመሰግናለን እድሜ ይስጥልን ምናልባት በመሃል ያው እየተንቀሳቀስኩ ስለሆነ ያልሰማቸው መስሏቸው እኔ ስናገር ያው ትንሽ ሆት ስለመሆን የሚል ሐሳብ አድሮባቸው ነበርና ያው እኔ ከርሶ ያልተናነሰ እንደሆንኩ አስባለሁ መምህር ወረዱ ለማንኛውም ያደመጥኳቸው ነበር በጣም ብዙ መሰረታዊ ነገሮች ተነስተዋል በመሃል ያሉት የተናገሩት ላይ ሁላችንም ትኩረት ልንሰጥበት የሚገባው ከዛሬ ይልቅ ነገን በደንብ እንዘጋጅ ቀደም ስነግራችሁ ነበር ምናልባት ሚኪ በተወሰነ ደረጃ ያቃቸዋል ሂደቶችንና እንዴት ብለን ዋንናገረው ነገር ብክለቱ ብዙ ነው እንዳንይዘው ነገር ጥፋት ነው እንዲህ ያሉ ሆዳችን ውስጥ ብቻ እየበሰሉና ያበሰሉን ያሉ ብዙ ጉዳዮች አሉ እንደዚህ ወቅት እየተጠበቁ መገለጣቸውን በእውነት የማንጠላው ገና በርካታ ብዙ ጉዳዮች ይኖራሉ ሰው የሚሰራው ስተት ሰው የሚያደርገው ድርጊት ግን ይችን ቅድስት ቤተክርስቲያን አይገልጣትም አይሸፍናትም ቅድስት ቤተክርስቲያንን እምናይበት መነጽር በማስተካከል ከዛሬ ነገ የበረታን እንድንሆን ያስፈልጋል ስለዚህ እንዲህ ያሉ ቅናቶቻችንን አጠናክረን እንቀጥል በጣም በርካታ ነገሮች ላይ ነው የተወያየነው በጣም ብዙ ታላላቆች ነው ሐሳብ እየሰጡ ያሉት ስለዚህ በጣም ከይቅርታ ጋር ጊዜውን ለመግታት እንዲቻል ከታች ገስት ያላችሁ ሰዎችን ሳንጋብዝ እዚህ ጋር ባሉት ታላላቆች ተጨማሪ ሐሳቦችና መጠቅለያዎችን አድርገን እና በቃለን ያልተናገሩት የቀረ ነገር ካለ ተናግረው ብቻ ይጠናቀቃል ማለት ነው ቢኮዝ የሐሳብ ድግግሞሹ እና የሚያወራው ሰው ልዩነት ካልሆነ በስተቀር ብዙ ሐሳቦችን ስለነካካን ማለት
እንዲህ ያሉ ሐሳቦች ግን ለምንድን ነው የሚነሱት ብላችሁ የምትጠይቁ ሰዎች ካላችሁ ደግሞ ቅድም አሁን መምህር ኢስ እንደተናገሩት ከዛሬ ነገ ከነገ ከነጎዲያ እየበረታን እየጠነከርን መሄድ ስላለብን ተቋማቶቻችን ውስጥ ሰርጎ የገባው የምንፍቅና ሴራ በጉልህ እያደገ መምጣቱ ነው። እኔ በነገራችሁ ላይ ተሐድሶ አሁን ላይ አለ ብዬ አላም። ከደበራችሁም ይደብራችሁ። ተሐድሶ አይደለም ያለው መናፍቅ ነው ያለው። ፕሮቴስታንት ነው ያለው። በቃ በስነ ስርዓት ምንም አናየውም እንጂ ተንበርክኮ መጸለይ ሁሉ ይሄ ተንበርክኮ አይኑን ጨፍኖ ምናምን እነሱ እንደሚያደርጉት ልሳኑን ከወዲያና ከወዲ የማይገባውን ቋንቋ ያላመጠ አለመጸለዩን እኔ እርግጠኛ አይደለሁ። ተሐድሶ ያለው መናፍቅ ይሄ በጣም ሊሰመርበት ይገባል። የምንታገለው ከዚህ ጋር መሆኑ በደንብ ሊታወቅ ይገባል። ባይነኝ ሁለት አዳዲስ ሐሳቦችን ተቀብዬ ምናልባት መምህር ፋሲካው በጣም ታግሷል። እሳቸው የሚጨምሩት ነገር ይኖራል። መጋቢ አዲስ ሰምራብ እና እህታችን ሙቲ ሐሳብ ይቀራቸዋል። እነሱን እንሰማና መጠቅለያው እናደርጋለን። ክቡር መጋቢ አዲስ ሰምራብ እንዲቀጥሉ ይሁን። ይሰማዎታል? መጋቢ ክርስቶስ ሙታን በአብይ ኃይሉ ስልጣን መሰሮ ለሰይጣን አጋዞ ለአዳም ሰላም ይየሰ ኮነ ፍስሐ ወሰላም። የክርስቶስ ቤተሰቦች እንደምን አላችሁ? ሰላማችሁ ይብዛ። ያው እየሰማው ነበረ ኔትወርክ የተቆራረጠም ቢሆን ትንሽ ነገር ነው የምለው። እኔ በመሰረቱ ምንጩ ራሱ እዛ ድርጅቱ ምንድነው ዓላማው ያንን ሁላችን እናውቃለን። የሚሰራውን ስራ ዓላማው ምንድነው? እዛ ባለፈ መምህር ያረጋል አበጋዝ ነበረ በደንብ የተናገረው። እስካሁን ድረስ ስለዛ ድርጅት በደንብ የተናገረ የለም። ሰው የሚሰናከል ከሆነ እውነት እንኳን ቢሆን የሚሰናከል ከሆነ ቢቀር ብሎ የተናገረው እሱ ነው። በቃ ትክክለኛውን ነገር ያስቀመጠው ማለት ነው። ሐዋርያው ቅዱስ ጳውሎስ እንዳለው ወንድም የሚሰናከል ከሆነ ስጋም እንኳን ቢሆን አልበላም ብሏል። እና እዛ ውስጥ ለምንድን ነው የተፈለገው? ሚዲያዎች የኛ ሚዲያዎች አሉ፣ ቲሲ ያለ እንደዚሁ የቤተክርስቲያን ሚዲያ አለ፣ ሌሎችም ደግሞ እንደዚሁ ዩቲዩብ አሉ፣ መንፈሳዊ ሚዲያዎች። ምንድነው አንድ አዳራሽ ድርጅት ውስጥ ይሄን ያህል ነገር የሚሰራው? ለምን ዓላማ ተፈልጎ ነው? እኛ ምናልባት ትልልቅ አባቶችም ማንጠበቃቸውም ሲሄዱ እናያለን። ለምንድን ነው እንትን የሚለው? በነገራችን ላይ የማይቀረጽ ብዙ ነገር የማይተላለፍ አለ ሰማለን። እዛ ውስጥ ካሉት የማይተላለፍ ወደ ሚዲያ የማይወጣ ብዙ ነገሮች አሉ። እንዲሁም እንትን ይዘው መቅረጫ ይዘው እንኳን መግባት አይችሉም፣ ሰራተኞች ሳይቀሩ ማለት ነው። እና ዓላማው ምንድነው? መጀመሪያ እዚህ ጋር ነው ይሄኛው ነው መጀመሪያ መዘጋት ያለበት ማለት ነው። ይሄ ካልቆመ በስተቀር ዛሬ አንዱን ትንቢል በቃ ከበሮው ጽናጽሉ እየሄደ አልባሳቱ እየሄደ ዝማሬዎችን ታያላችሁ። ልክ የቅዱሳን ስም የማርያምን ስም የእመቤታችን ስም የማይነካ ከሆነ ይዘመራል፣ ችግር የለውም። የኛ ዘማሪዎች የዘመሩትም እንኳን ቢሆን ማለት ነው። ሌላው ከሆነ ደግሞ እንደገና ደግሞ አንዳንዴ ደግሞ እንደዚህ ምናልባት እንዲህ ምንድነው ብለን መጠራጠር ስንጀምር ደግሞ የሆነ ነገር ያስገባሉ ማለት ነው። ሰይጣን ምንድነው ድመት መንኩሳ ምናምን አመሏን አትረሳ የሚባል አባባል አለ። ሰይጣን ሰው ለማሰሳት ይመነኩሳል ይባላል። ማለት ምን ማለት ነው? በጎ የሆነ ይመስላል የብርሃን መልአክ እስከ መምሰል ድረስ ነውና እንዲህ አይነት ነገር በአንደበት አሁን እንደዚህ አይነት ነገር ከአንደበት አፈልትልከው የሚወጡ ነገሮች ስለሰማን እንጂ ጉዳዩ ሴራው ምናምን ሌላ ነው፣ ዓላማው ሌላ ነው። ውስጥ ለውስጥ መገዝገዝ ነው። ከውስጥም ከውጭ ይገፋል፣ ከዛ ከውስጥ ከዛ አንድ ላይ መገናኘት ማለት ነው። ስለዚህ እንዲህ አይነት ዓላማዎችን መረዳት ምንድነው? እኔ ግራ ግብት የሚለኝ ነገር እውነት ይሄንን ነገር እኛ አባቶች ሳይረዱ ቀርተው ነው ወይ? ማለት እኛ እንኳን ማንም ሰው እንኳን መረዳት የሚችለው ነገር ነው ዓላማውን።
ምንድነው? ባለፈ እኮ ብፁዕ አባታችን ሄደው ሲባረኩ አይታቸዋል። አቡነ ማትያስ ምንድነው ዓላማው? እንዴ ሳይረዱ ቀርተው ነው? ምንድነው? ለምንድነው የማይመረመረው? ለምንድነው ውስጥ ድረስ የማይፈተሸው? ምንድነው አገልግሎቱ እዛ የሚገለገለው የሚለውን ነገር እንዴት መረዳት ያቅታል? ዘመኑ እኮ የሰለጠነ ጊዜ ነው። እዚህ ያለውን አይደለም የትም ይደረገው የሚታወቅበት ጊዜ ነው። እና ደግሞ ሰውስ የሚሰናከል ከሆነ የዛንን አገልግሎት ለምን ስንት ቤተክርስቲያን እኮ አለ የሚረዳ እኮ ስንት ቤተክርስቲያን መምህራን እጥረት ያለባቸው የካህናት እጥረት ያለባቸው እኮ አለ አይደለ? በጎ አድራጎት ከተፈለገ እነዚህ ዛም ቢሰሩት እኮ ሰዎች በቅርብ ቤተክርስቲያን እኮ አለ። አማኑኤል ቤተክርስቲያን አለ አይደለ? ሌሎችም ቤተክርስቲያናት አሉ። የቤተክርስቲያን እጥረት የለም። የመማር እጥረት የሚማሩበት እጥረት የለም። ለምንድን ተፈልጎ ነው እዛ እንትን የተባለው? እውነት ወንጌልን ማስተላለፍ ከሆነ እግዚአብሔርን ሰዎች እንዲያውቁ ከኃጢአት ወደ ጽድቅ እንዲመለሱ ተፈልጎ ከሆነ እኮ ስንት ሰዎች አሉ የሚረዱ የወንጌል እጥረት ያለበትና ቤተክርስቲያን የሌላቸው ሰዎች በገንዘብ ምክንያት ሃይማኖታቸውን የሚቀይሩ ስንቶች አሉ እኮ። በገንዘብ ምክንያት የሚበሉት አጥተው ለምንድን ነው እንደዛ መረዳት ያልተፈለገው? እና ቃልን ብሎ አበሉን አስበው በቀን ምን ያህል እንደሚከፈል እዛ ጋር የሚዘምሩ እዛ ጋር የሚያስተምሩ በቀን 70,000 ብርና 80,000 ብር እየተከፈላቸው እንደሚያስተምሩ እንደሚዘምሩ እናውቃለን፣ መረጃው አለ። ስለዚህ ዓላማው በመሰረቱ መጀመሪያ እዛ ጋር ነው ክሎዝ መደረግ ያለበት። አለዛ ግን አንድ ሰው እንደዚህ እንትን ቢል ሌላው በውስጥ መስራታቸውን ነገራቸውን ደብቀው በውስጥ መስራታቸውን ካላቆሙ በስተቀር ቤተክርስቲያናችንን መገዝገዛቸውን አያቆሙምና ነገር እንዳላበዛ ከመሰረቱ ከምንጩ ነው ችግሩ ያለው ማለት ነው። ከምንጩ ነው ችግር ያለው። ስለዚህ ምንጩ ጋር ነው እኛም መታገልም ያለብን። መታገልም ካለብን መናገርም ያለብን ከዛ ነው። ከዛ ከድርጅቱ ከዛ ነው መድረቅ ያለበት። እሱ እስካልቆመ ድረስ ይቀጥላል። ገና በጣም ብዙ አሉ ስላልወጡ ነውና ስለዛ ድርጅት ደግሞ እንደምታውቁት በጣም አቅም ያለው ኃይል ያለው ገንዘብ ያለው ነው። በጣም ገንዘብ ደግሞ ከምንም በላይ ኃይል ስላለው በጣም የሚያስፈራሩ እንደዚህ የሚናገሩ ሰዎች በውስጥ ያስፈራሩ በእንደዚህ አይነት ነገር ስለሆነ ግን የኛ አባቶች ይሄን ያወቁ እንደዚህ ማድረጋቸው ያሳዝናል በጣም። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን፣ እድሜ ይስጥልን፣ ቃልዮት ያሰማልን። ክቡር መጋቢ ሐዲስ ሰምራ እንግዲህ የዚህ ጉዳይ ስረ መሰረት የሆነውን የፍኖተ ጽድቅን ጉዳይ አነሳስተውታል በደንብና ምናልባት መረጃውን አልሰሙት ከሆነ አሁን የመጀመሪያው ዙር እገዳ ተጥሏል። ይህ በጣም ጥሩ የሚሆነው ለምንድነው? እስከዛሬ ድረስ በነበሩ አጠቃላይ የክህደት አካሄዶች ጠያቂ አልነበር። ጠያቂ ቢኖረውም ነገር ግን ተጠያቂ አካል አልነበረም በፍኖተ ጽድቅ ደረጃ። ስለዚህ በመዋቅር ሰስፔንድ መደረጉ ዋናው አስፈላጊ ጉዳይ እንደዚህ የፈጠነ ውሳኔዎችን ለማድመጥ ይረዳል። ስለዚህ የዛ ሂደት አካል አንዱ የሆነ ነገርን ዛሬ ሰምተናል። ይህም በተጨባጭ ይቀጥላል ብለን እንላለን። ምክንያቱም ሃይማኖታዊ መሰረቶችን ዶግማ፣ ቀኖናቱ ፊትን አክብሮ መጓዝ ከየትኛውም ከበጎ አድራጎት ስራዎች ጋር አይገናኝም። በነገራችሁ ላይ ፍኖተ ጽድቅ በቅድስት ቤተክርስቲያን በጎ አድራጊዎች ምናልባት በቁጥር 1፣ 2፣ 3ኛ ተብሎ ቢጠራ እርግጠኛ ነኝ ደረጃ ውስጥ ይገባል። ገዳማት፣ አብያተ ክርስቲያናትን በጣም በብዙ ደረጃ አገልጋዮችን በሙሉ ይደግፋል። ምንም ጥያቄ የለውም። በኑሮ አሪፍ እንዲሆኑ በደንብ ተደርጎ ድጋፍ ይደረጋል። ያ ግን እነዚህን ለማስቀየር መንገድ ሊሆን አይችልም። በነገራችሁ ላይ ሁሌ እለዋለሁ ይሄን አባባል፣ ፍኖተ ጽድቅ የሴራ ታጋይ ወይም ደግሞ የሴራ አጥፊ ሊሆን አይችልም። ምክንያቱም መርዙ ፊት ለፊት የተገለጠ ነው፣ ታይቷል። ስለዚህ የተገለጠ ጠላት ስለሆነ ሁልጊዜ አድብተን ስለሆነ የምንጠብቀው ተኩሶ አያደማንም። ምናልባት ተኩሶ ይስተናል፣ ተኩሶ ግን እንደማይገለን እርግጠኛ ነኝ። ስለዚህ በእንዲህ አይነት ደረጃ ነው እንቅስቃሴዎቹ የነበሩት ማለት።
ስለዚህ ምንም ሌሎቹን ይሄውን የተናገርኳቸው ነገሮች አይቀየርም የለጋስነት ጥግ እስከ ጥግ ነው እንግዲህ ማን ነው አንድን ስቱዲዮ 58 ሚሊዮን ብር ምናምን ወጪ አድርጎ የቤተክርስቲያን ስቱዲዮ የሚያቋቁም መንፍቅና ለመሸመት ግን እንደገዛ እንዲያስመው መቻል አለበት ብዬ አልገምትም ስለዚህ አጠቃላይ ሂደቶቹ ከቤተክርስቲያን መሰረታዊ ትምህርቶች ጋር የተቃኘ እንጂ ከሌላው አይነት ጉዳይ ጋር የተያያዘ አይደለም ቀደም ተናግሬያለሁ በግል ስላለው በጣም ካገልጋዮችም ጋር ከኛም ከማህበራዊ ሚዲያዎች ጋር ልጆች ጋር ስላለው ቅርርብና በጎነት አንስቻለሁ ያ ግን ሃይማኖት አይደለም ያ በሃይማኖት ጉዳይ አሁንም ብለን እንድናልፍ አያደርግም ተናግሬያለሁ እናቴ ብትክድ እኔ ለኩሼ ከማቃጠል ወደኋላ ሃይማኖት ነው በዚህ ማንንም እንዲመጣ መፈቀድ መቻል የለበትም ክቡር መጋቢ ሐዲስ የተናገሯቸው ብዙ ነገሮች ግን መሰረት ናቸው መንፍቅናን ከምንጭ ማድረግ ሁሉ ጊዜ አሰራራችን ውስጥ ሊኖር የሚገባ አባቶቻችን እንዳሉት ስሩን ሳንቆርጠው ጫፉን ቆረጥነው አይነት ነገር እንዳይሆን በደንብ ትጋት ይጠይቃል ምንም ጥያቄ የለም ከስር ነቅሎ ይመጣል ስራ በደንብ ነገሮች ላይ መሰራት መቻል ይተበቅበታል እድሜ ይስጥልን ክቡር መጋቢ ሐዲስ ምናልባት ሙቲነች በሐሳብ የቀረችው ሙቲን ሰምተን ከቀሲስ አባታችን እንደዚሁ መመር ፋሲካው መጠቅለያ ይሰጣሉ ትትና የቤቱ ባለቤት ስለሆነች ነው ቁጭ ያለችው ስለዚህ በዛ እንዘጋለን ማለት ነው ሙቲ ሐሳብ ካለሽ በመሰንዘር ጀምሪ ማለት ወደ ማጠናቀቂያው ከመሄዳችን በፊት የውይይታችን አቋም በነገራችን ላይ መረሳት መቻል የለበት የውይይታችን ትልቁ አቋም ብፁዕ አቡነ ገብርኤል በፍጹም ይቅርታ አልጠየቁም ይቅርታ ጠይቁ ተብሎ የተነገረው ነገር የነገውን የቅዱስ ሲኖዶስ የቋሚ ኮሚቴው ሐሳብን ለማርከስ የተዘጋጀ መሆኑ እንዲታወቅ ያስፈልጋል ይሄንን እንድታውቁት ነው ሙቲ ቀጥይ ሰላም ቴዶ እንዴት ዋላችሁ እንዴት አመሻችሁ እግዚአብሔር ይመስገን ቀሲስ ይፍቱኝ ይዋርኩኝ እግዚአብሔር ይፍታሽ እግዚአብሔር ይባርክሽ በላክ እግዚአብሔር ይጠብቅሽ ማየ አሜን አባቴ ሁሉንም ነገር ሁላችሁም ብላችሁታል አብዛኛው ነገር ተብሏል መድገም አልፈልግም ግን የተሰማኝን ስሜት ብቻ ልናገር እኔ ዛሬ ሳይ አቡነ ገብርኤል ይቅርታ ጠየቁ የሚል ሳይ እውነት በቃ እንደ ሕፃን ልጅ ቡርቅ ብዬ ነበር ፍንጥዝ ብዬ ገብቼ ፕሮግራሙን የተከታተልኩት እውነት ለመናገር ዛሬ ነው የደነገጥኩት እኔ በቀደም አደንግጡ ያሉት እኔ ዛሬ ደንግጫለሁ በቀደም አልደነገጥኩም ምክንያቱም ቅድስት ቤተክርስቲያን እመቤታችንን ቤዛዊተ ኩሉ ስትል ምን ይያለሽ እንደሆነ ግልጽ ያላስተምሮ ስላላት አንድም የደነገጠ ኦርቶዶክሳዊ የለም ያንን እናቃለን ተምታቶብንም አያቅም ዛሬ ግን እንደ አንድ እረኛ እንደ አንድ አባት ከሳቸው የጠበቅኩት ትህትና የተሞላው አንደበት ነበር እንደ አንድ ምዕመን ጠብቄ ነበር እኔ ምክንያቱም መለስ ብለው ስብከታቸውን አይተው ምን ብዬ ነው ይሄ ሁሉ ህዝብ ይሄ ሁሉ አማኝ ይሄ ሁሉ የቤተክርስቲያን አባቶች በዚህ ደረጃ እንትን ያሉብኝ ብለው መለስ ብለው አይተው ሐሳብ የሰጡ ነበር ይመስለኝ ጭራሽ እንደውም እልህ የተሞላው ከይቅርታ ይልቅ የተናገሩት ነገር ሁላችሁም ሰምታችሁታል እጅግ ያበሳጫል ከአንድ አባት ከአንድ ብፁዕ አባት አይጠበቅም እኔ በግሌ በጣም ልቤን ሰብረውታል የጠበቅነውና ያደረጉት ምንም አይገናኝምና ሌላው ደግሞ ስብከታቸውንም መለስ ብለው ያዩት አልመሰለኝም በቃ በዙሪያቸው ያሉ ሰዎች አራባታችን እንዲህ አይነት ነገር ተነስቶቦታል ብለው ዝም ብለው ለሰጧቸው ሐሳብ ብቻ ሚዲያ ፈልገው መተው አስተያየት የሰጡን የመሰለኝ እኔ ምክንያቱም ያቀረቡት ምክንያት ምንድነው ነገረ ክርስቶስን ሳብራራ እሱን ለመግለጽ ነው ቤዛን የተጠቀምኩት እንጂ የሌላውን ቤዛ አላብራራሁም እዛ ጋር ነው ሐሳባቸው ሲጀመር ቅድስት ቤተክርስቲያን የጌታን ቤዛነትና የእመቤታችንን ቤዛነት ተደበላልቆባት ያቃል እሳቸውም እዛ ጋር ኮምፔርም አላረጉትም ቀጥታ ነው እመቤታችንን እንዲያትባልም ብለው የተናገሩትና